ቁም ነገር ስለማታወራ ትናንትና በከፊል ተናድጄብን የወጣሁት እኔ ለማላገጥ ስገባ አላግጣለሁ። በሲሪየስ ጉዳይ ላይ ግን መቀለድ አልፈልግም። ይሄ ሲሪየስ ጉዳይ ቀልድ አይደለም። አንተ መሀል መሀል ላይ ትስቃለህ በቃላት አጠቃቀሞች። ጭሼ ነው የወጣሁት ትናንትና። ሪፖርትም አድርጌብህ ነው ቤትህን የወጣሁት። ጌታ ይባ ምንድን ነው መሰለህ ይሄ ቆይ አንድ ይሄ አንተ ወንጌል ይለውጣል የሚባለው ሰውዬ በነገር ላይ አስፈራርተዋቸው የዛሬ 2 ዓመት ዩቲዩብ ላይ እርዳታ ሲሰበስብ ዩቲዩበሮች እኮ ሪፖርት እናደርግባቸዋለን ብለው እኮ 3-4 ዩቲዩበሮች እንጀራዬ ነው በቃ አንዱማ ላይ ሊቀዝን እኮ ኧረ ምን ወንድ ልጅ አንድ ቆፍጠን በልለው ሁሉ ነበር ኮሜንት ላይ እኮ ገብታ መጥቶ እንዴ በጣም እንትን አለው። ማንም ደግሞ እንዲህ ዝም ብሎ የማዘጋት እንትን አይችልም። ዝም ብሎ ሲፎክሩ ነው። እና እንደዚህ አይነት እንትን አላቸው። ሰውን እያስፈራሩ የተሳደቡበት ቪዲዮ ምናምን ከኢንተርኔት ላይ እንዲጠፋ ያደርጋሉ። መጀመሪያ አለመሳደብ መጀመሪያ እንትን አለ ማለት ነው። እና ሌላው ደግሞ ፊዚካሊ ሰው ፊዚካሉ እንደዚህ ካላስተካከለ ሸንቃጣ ለመሆን ካልሞከረ የሚሰራና የማይሰራ ሰውነት አለ። ገባ? አሁን እሱ ሊሰራ የሚችላቸው ስራዎች የጉልበት ስራዎች ናቸው። ሊሰራ የሚችለው ስራ የጉልበት ስራ ደግሞ ለመስራት ጉልበት ማውጣት የምትችል መንቀሳቀስ የሚችል አቋም ሊኖር ይገባል። ሌላው እግዚአብሔርን የዘጋብኝ የሚል አውድ ሲናገር ወይ ለምሳሌ አጭር ኮርስ ለምሳሌ ተምሮ መስራት አይችልም። አጭር ኮርሶች እኮ አጭርም ኮርስ ቢሆን የጉልበት ስራ ነው። እንዴት አድርጎ ጉልበት እንደሚጠቀም ነው። እውነቴን እኮ ለምሳሌ አሁን ነዳጅ መቅዳት አጭር ኮርስ ይሰጡታል። እንዴት አድርጎ ሰዓቱን እንደሚቆጣጠር ገንዘብ እንደሚቆጣጠር አጭር ኮርስም ቢሆን እንደዛ ሊሰጡት ይችላሉ እንጂ ሌላ ምን ሊያደርግ ይችላል? በቁጭ ተብሎ ዛሬ ቀኑ አሁን ከጠዋት ጀምሮ ጥያቄ የነበረው ማለት ነው። በቃ እግዚአብሔር እሱ ለአገልግሎት ከጠራ በቃ እዚህም ሀገር ላይ እኮ አንዳንድ ሰዎች እኔ ገጥሞኛል እኮ ስራ ሞክረው እምቢ ብለው በቃ እግዚአብሔር ለአገልግሎት ነው የጠራን ያሉ ሰዎች ግን አንድ ነገር የሚያደርጉ ይመስለኛል። በአባልነት ወዳሉበት ቸርች ሄደው በአገልግሎት እንዲቀበሏቸው ያመለክታሉ አይደል? እንደዛ መሰለኝ እኮ ያመለክቱና ከዛ የታይታ ጊዜ ይሰጣቸዋል። ከዛ ቸርች ምን ያደርጓቸዋል? እንደ አገልጋይ አክሴፕት ያደርጓቸዋል። እንዴ ምንድን ነው ያደረኩት? ሲስ እንዴ እንዲህ ይቻላል እንዴ? ኧረ በጣም ጸዴ ነገር ነው ያመጣከው። ፈንጂ ነገር ነው ያደረኩት። በነገር ላይ ገስት ላይ ሰው ማስገባት እንችላለን። እሺ ሌላ ሰዎች እሺ የኔ ሐሳብ ገባ ግን አቤላ አሁን እሱ ያለ ወዳለበት ቸርች ላይ ማመልከት አይችልም? በአገልጋይነት እንዲቀበሉት ለኦሬዲ ለአገልግሎት ጥሪ ያለው ሰው የሚያደርገው ምን መሰለህ ከኔ ማለት የምፈልገው ሁለት ቁም ነገር ስለሆነ አንዳንድ ሰዎች አጣሞ ስለሚሰሙ አገልጋይ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰራው ይላል። አገልጋይ እንትን ማግኘት አለበት። ሰዎች ሊደግፉት ሊሰጡት ያስፈልገዋል። አንድ አገልጋይ ባይብሊካል ለአገልጋይ መርዳት ለአገልጋይ ማድረግ ይሄ እንዳይረሳ መሰመር አለበት። መጽሐፍ ቅዱስ ሕግ ስለማይሻር ማለት ነው። አገልጋዮች የፍቅር ስጦታ ቢሰጣቸው ሰዎች ሰፖርት ቢያደርጓቸው ምንም መጽሐፍ ቅዱስን የሚቃረን ፖይንት አይደለም። ለቀለም ወርቅም ሆነ ለሌላ ሰዎች ቢሰጧቸው እንትን ችግር የለው። ጤነኛ መጽሐፍ ቅዱሳዊም ነው እና ምንድን ነው እያደረኩ ያለሁት? እሺ እና ባይብሊካል ይሄ ነገር መሰመር ያለበት መጽሐፍ ቅዱሳዊ ነው። ትናንትናም ለማለት እንደሞከርኩት የፊልጵስዩስ ሰዎች 3 ጊዜ ለጳውሎስ የፍቅር ስጦታቸውን ሰጥተውታል። ይሄንን ስል ባይብሊካል ለማድረግ ነው እንጂ ጳውሎስና ቀለም ወርቅን ለማነጻጸር አይደለም። ግን አገልጋይ ቢሰጠው ሰዎች ቢረዱት ቢደጉሙት መጽሐፍ ቅዱሳዊ ስለሆነ ጤናማ ነው ብዬ አስባለሁ። ሌላው ግን አንድ አገልጋይ
እንዳያገለግል እግዚአብሔር መንገድ ይዘጋበታል የሚል የተሳሳተ ንግግር ቀለመወርቅ አይተንፍሱ ሲናገር ሰምቻለሁ። በፍጹም እንደዚህ የሚባል ትምህርት የለም። ምን ነው ለጳውሎስ ድንኳን እንዳይሰፋ በር ያልዘጋበት ወስፌ እና ክሩን ያልደበቀበት እግዚአብሔር ለቀለመወርቅ ሲሆን መጥረጊያ ደበቀ አይነት ትምህርት ማምጣት ትክክል አይደለም። በቃ እኔ አሁን ተነስቼ ሰራለሁ ስል እግዚአብሔር መንገዴ ላይ አይቆምም። ምክንያቱም እግዚአብሔር ያከብረዋል። አንደኛ እግዚአብሔር ሰራተኛ አምላክ ነው፣ ስራን አፕሪሺየት የሚያደርግ አምላክ ነው። ስለዚህ እግዚአብሔር እንድሰራ እንድንቀሳቀስ ይፈልጋል በየትኛውም መንገድ ማለት ነው። በሁለተኛ ደረጃ እግዚአብሔር ሳይሆን አንዳንድ ነገሮቼ ወይ የትምህርት ዝግጅት ማጣቴ ወይ ልምድ ማጣቴ አሊያም ደግሞ ቅድም እንደተናገርኩት ፊዚካሊ ፊት አለማድረጌ ከስራው ጋር ተመጣጣኝ የሆነ ፊዚካል አለመያዜ ስራ እንዳልሰራ ሊያደርገኝ ይችላል። እኔ 6 7 ጊዜም ሰይጣንም እግዚአብሔርም ሳይሆን ስራ እንዳያገኝ ቀለመወርቅ ያደረጉት ፊዚካሉ ይመስለኛል። መዋጮ እኮ ለቤት ኪራይ ነው ትለኛለች አንድ እህቴ። አይ ጥሩ ነው ለቤት ኪራይ ማዋጣት። አሁን እኔ ስገባ የቤት ኪራይ ደረሰ የምትሉኝ ሰዎች ሂዱና እዛ በሉ። በተለይ ከእሱ ቤት የምትመጡ ሰዎች የቤት ኪራይ ደረሰ የምትሉኝ ሰዎች ሰው ሊቸግረው ይችላል። እሺ መጠየቁ ምንም እንትን አለልም። ግን እኔ የባለፈው ትክክል አይደለም። ባለፈው የሰሩት ሸዋሸዋ ትክክል አይደለም። እነ ቀለመወርቅ የሰሩት ሸዋሸዋ ግን እኔ የምር ጥያቄ የሆነብኝ ነገር ነው። አንደኛ ቸርች ውስጥ ኦልሬዲ ቸርች ውስጥ ማለት ማንኛውም አገልጋይ እኛ የምናውቃቸው አገልጋዮች በሙሉ የሚያደርጉት ነገር ይሄ ነው። ቢያንስ አገልግሎታቸው ላይ ቢዚ ይሆናሉ። ከአገልግሎታቸው በሚያገኙት ነገር ራሱ አገልጋይ ኢቭን እኮ እግዚአብሔር እኮ መንገድን ከዘጋብ እኮ ራሱ እግዚአብሔር እንትኑን ይወስዳል እኮ ኃላፊነቱን ይወስዳል እኮ። መቼም መንገድ የሥራ መንገድን ዘግቶብህ እግዚአብሔር አንተን አስርቦ አይገለም። አንተና ልጆችን ቤተሰብን የሥራ መንገድን ዘግቶ አስርቦም እንዴት ይሆናል? ምን አይነት እግዚአብሔር ነው? እግዚአብሔር እንድታገለግለው ከፈለገ ደግሞ በዚህ በኩል ደግሞ አንተን ሰፖርት የሚያደርጉ ወየ ስልክህን ንገረኝ። 0966 0966 88 72 ይታወቃል። አፍ ላይ ቀደም አንድ ልጅ ቡና ጠጡ ጋር ቡና ልታጠጣን ብላ አንቺ ልጅ ህንድ ፊልም ታያለሽ አልኳት። አሁን እንደዚህ አይ ህንድ ፊልም አለ የአረብ ሀገርስ ፊልም ታያለሽ? አዋ ያለው አለች። እሺ ምናምን አልኳት እና የጴንጤ ናት መሰለኝ የደቡብ ልጅ ናት። እዛ ለምን አልከኝ ግን አለች። ነብይ መስያት ነው። ለምንድን ነው ግን ያልከኝ አለች። አይ በኋላ ስሄድ ሁለተኛውን ቡና ከጠጣው በኋላ እነግርሻለሁ አልኳት። ወዷ ቆረጣት እየመጣች ለምንድን ያልከኝ መገለጥ መጥቶልኝ ይመስሏል። እኔ እዚህ አፍንጫዋ ላይ የሆነች እንትን ሰክታ ስላየዋት የህንድ ፊልምና የአረብ ፊልም ተጽዕኖ እንደሆነ ገብቶኝ ነው። እዚህ አፍንጫዋ ነቢይ አይ በቃ ህንድ ፊልም ላይና የአረብ ሀገር ፊልም ላይ ብዙ ጊዜ እዚህ ጋር የሚሰኩት እሱም ብዬ ነው እላታለሁ። ሳቀች ሳቋን ማለት ነው። እና እንደዚህ ነው አንዳንድ መገለጥ የሚናገሩ ሰዎች ለማለት ፈልጌ ነው። ባለመገለጦቹ ኤኒዌይ ዛሬ ጠዋት ታክሙበታል ምናምን የምትሉኝ ሰዎች ሲሪየስሊ እኮ ታክሙበታል የምትሉኝ ሰዎች ከታከመበት እንትን እኮ ነው። አሁን ሰው አገልግሎቱ በዚህን ያክል ደረጃ እየተነቀፈ አሁን ሰይጣን አቡናን አስነስቶበት እንዳይመስላችሁ፣ ወይም ሲሳይ የሚባል ሰውዬን አስነስቶበት ሌሎች ሰዎች አስነስቶበት ምናምን እንዳይመስላችሁ። እየጠየቅን ያለ ነው ጥያቄው መልስ እስኪያገኝ ድረስ። በተለይ የሃይማኖት ጉዳይ ላይ ፍትህን፣ እውነትን መጠየቅ እንደ አመፅ የሚቆጠር ሰው አለ። በቃ አንድ ሰው ታክሚበታለሁ ካለው $250,000 ከዛም በላይ የሚሆን ብር ታክሚበታለሁ ካለ ሪሲት ይኖረዋል።
የከፈለበት ሂሳብ የተለዋወጠበት አንዴ ይለጥፈውና ሁላችንንም አፋችንን ያዘጋል። ይሄው የእግዚአብሔር ሰው በጽድቅ የሚኖር ሰው ነው፣ በቃ ይሄው ማስረጃ አምጥቷል ይባላል። እሱን ተው ታክሙበታል እንዳለ ሆኖ ታሟል የሚለው ማስረጃ ማምጣት ያስፈልጋል። ታሟል ለምሳሌ አንድ ሰው በጣም አደገኛ በሽታ ሲኖርበትና ሙሉ ምርመራ ሲያደርግ ሪፈር ይጻፍለታል። እዚህ ሐኪም ቤት ይሄን በሽታ አለብህ ተብሎ የበሽታው ዝርዝር ይጻፍለታል። ያን የበሽታ ዝርዝር አውጥቶ ይሄው በሽታው ነበረብኝ ብሎ ከሚታወቅ በሰነድ ሊጣራ ከሚችል ታዋቂ ሆስፒታል ማጣራት የምንችለው አይነት ሰነድ አምጥቶ ይሄው ታምሜ ነበር ይለናል። ተፈወስኩኝ እያለ ነው። ተፈወስኩኝም ካለው እግዚአብሔርን እንድናመሰግን እንደ አቡና አይነት ደግሞ በተቃራኒ ቆሞ የሚያወሩበት ሰዎች እንዲያፍሩ፣ እንደ አቡና አይነት ተቃራኒ ሐሳብ ላይ ያሉ ሰዎች እንዲያፍሩ፣ ከዛ ደግሞ እግዚአብሔር አሁንም ይሰራል፣ የቀለሜ አምላክ ዛሬም አላረጀህም፣ ዛሬ አላረጀህም እንዲባል ይሰራል፣ ይፈውሳል፣ ያድናል፣ ይታደጋል እንዲባል የታመመበትንና አሁን ደግሞ ተመርምሮ ነፃ የወጣበትን የሕክምና ማስረጃ ማቅረብ። የሕክምና ማስረጃ ማቀርበው ስለሌለ ነው እያልኩ ነው። ቢኖር የሚያቀርበው አይመስልም ሲዝ ማለት የሕክምና ወረቀት አሳይቶ አያውቅም። ግን እኮ ምንም አይነት የሕክምና ወረቀት ኢቨን እኮ ቢኖር ግን የሚያቀርብ አይመስልም። እኔም በሆነ እሱም በሆነ አቀርባለሁ። ጌታ ቀለም ወርቅ እኮ አንዴ ተሰበሰቡና እግር የለውም አሉት። ሰምታለች ጭውፍ እግር የለውም የተባለ ጊዜ እግሩን ተቆርጧል ምናምን ሐሰተኛ ነቢያትን የሚቃወምበት ወቅት ላይ ማለት እግር የለውም ምናምን አሉትና ቆንጆ ጣት ቆንጆ ባለ 10 ጣት በሰንደል ጫማ አድርጎ ፎቶ ተነስቶ ወሰደላቸው። እግር የለውም ለእግሩ ማስረጃ ከመጣ ይሄ እኮ ለብዙ ብር እኮ ብዙ ሰው ክሌም ለሚያደርገው ነገር እንዴ ማስረጃ ማምጣት ያቅታል ነው። ለምሳሌ እኮ እነ ካሊድ ፋውንዴሽን የተለያዩ ፋውንዴሽኖች ለምሳሌ ለሰው ለሕክምና ብር ሲያሰባስቡ የመጀመሪያ ነገር የሚያደርጉት ታማሚውና የሕክምና ማስረጃውን ያመጣሉ። ይሄው ቤስ እኮ ማንኛውም እና ሀቢባም ጋር ይሁን ማንኛውም ሰው መጀመሪያ የሚያደርጉት ይሄንን ነው። ለምን ይሄንን ነገር ማድረግ እኔ የረጅም ጊዜ ብዙ ጊዜ ጥያቄ ነው። ስለዚህ ቀለም ወርቅ እንግዲህ መድኃኒዓለም ለሰጠው በራሱ ጉልበት ላላመጣው 10 ጣት ላለው 2 እግሩ አሳስቦት ይሄው እግር አለኝ ብሎ ለምዕመኑ በዚህ ነው ደረጃ ዊልቸር ላይ ቁጭ ብዬ አይደለም ማገለግላችሁ ለማለት እግሩን ካሳየ በዚህ ነው ደረጃ የእግሩ የለም መባል አሳስቦት ካሳየ እንዴት ኖት? ሰላም ኖት? እንኳን ደህና መጡ አቤልዬ፣ እንኳን ደህና ቆየ። ልስማችሁና እኔም እረግጣለሁ። አረኛ ረገጣለ እኛ እየተራገጠን አይደለም እናቴ፣ ያመናችሁን እዛው ጥያቄ አለኝ ለአቤላ፣ ጥያቄ አለኝ ለአቤላ። ረገጣ አይደለም ጥያቄ አለኝ። ቆይ ቲጂዬ የጀመርነው እሺ፣ ልስማችሁ እና በዚህን ያክል ደረጃ የእግሩ መኖር አለመኖር ላይ ለተነሳበት ጥያቄ በፎቶ ማስረጃ አውጥቶ እግር እኮ አለኝ ካለ ገንዘብ በጣም ትልቅ ክሌም ነው። እንደምታውቁት በጣም ትልቅ ክስ ነው፣ የገንዘብ ክስ። ለዚህ ነው በጣም ብዙ ሰዎች በገንዘብ ነው የሚከሰሱት በዚህ ሰዓት ላይ። ስለዚህ የገንዘብ ክስ ከቀረበበት ማስረጃ አውጥቶ ማሳየት አለበት። በቃ ይሄው ብሩ ተሰብስቦለታል። እኛውን ለምን ተሰበሰበለት አላለም፣ ለምን ተረዳም አላለም። ምክንያቱም እኔም በጊዜው ላይ በነገራችን ላይ በጣም አደገኛ መሳሪያ እዚህ ምድር ላይ ሃይማኖት ነው። እጅ ወደ ላይ ተብዬ አውቃለሁ። እኔ በዚህ በኩል በለቡ በኩል አድርጌ ወደ ሰፈር ወደ ላፍቶ እንትን ይርቡ የሚባል ወንዝ አለ። እሱን አቋርጬ ልሄድ ስል መሳሪያ የታጠቁ ሰዎች እኔ መሳሪያ ከዚህ በፊት ተደቅኑብኝ አላውቅም። ከሆነ ቦታ ላይ ወጥተው ወደ ላይ ምናምን ወደ መንግስት ቦታ ነው የገባችሁት እጅ ወደ ላይ ምናምን አሉ። ተንበረከክና እጅ ወደ ላይ ብለን ኧረ እኛ ሰላማዊ ሰው ነን እያፈገፈግን ወደ ላይ ሰላማዊ ሰው እኛ ላወቅን የመንግስት ቦታ መሆኑ እያቋረጠን ነው ብለው ተመለስ ምናምን። እሺ ብለን ተመለስን። እጅ ወደ ላይ ያስባለን ከሰማይ ሆኖ የጎተተን ሌላ ኃይል ስላለ አይደለም፣ መሳሪያ ስላወጡብን። ከምንም መሳሪያ በላይ አደገኛ መሳሪያ የሃይማኖት ማኒፑሌሽን ነው። በነገራችን ላይ እዚህ ምድር ላይ አደገኛ ሰዎች መርዝ ጠጡ ሲባሉ እኮ መርዝ ጠጥተው አልቀዋል። በዚህ በሃይማኖት ማኒፑሌሽን
መቼም አሁን አንድ ሰውዬ መርዝ አስቀምጦ መርዝ ነው በሽጉጥ ደቅኖ መርዙን ጠጣው ቢለኝ አልጠጣም፣ ከፈለክ ግደለኝ ነው የምለው። ገባ? ግድያ ይሻለኛል በመርዙ ከምሰቃይ ቢተኩስብኝ ይሻላል። አየህ፣ መሳሪያን እምቢ የምትልበት የሆነ እውነት አለ። ሃይማኖት ሲሆን ግን በጣም ሰው የሚጭበረበረው እና መሳሪያ አውጥቶ ነው። አሁን ወደው ነው፣ አንዳንድ ሰዎች ወደው ነው የሰጡት፣ ፈቅደው ነው የሰጡት። አዎ ፈቅደውማ ወደውማ ነው እኮ የሚሰጡት። ወደው ግን የሰጡት ኢየሱስ የሚባል አስገዳጅን እውነት፣ ኢየሱስ የሚባልን አስገዳጅ የፍቅር ጉልበት ከኋላ ለማኑፕሌሽን ተጠቅሞበት ነው። ሰውን ለማጭበርበር፣ አይምሮ ለመጠምዘዝ፣ ሳይፈልጉ እንዲያደርጉ ለማስደረግ። ይህንን ደግሞ መቃወም እንደ አንድ ክርስቲያን አለብን። ሚዲያ ላይ ለምንድን ሰው ማኑፕሌት መደረግ ያለበት? ወደህ እኮማ የምትሰጠው ወደህ ከሰጠህ ግን ቦታውን መጠየቅ መብት አለ። ገባ? እንደ አንድ እንዳሰባሰበ ሰው እርዳታ በፌስቡክ ላይም ለጥፍ ያለው እርዳታ እንዲረዳ በተለያየ መንገድ ሰፖርት አድርጌዋለሁ። አሁን ግን ፎቶ ማስረጃ መምጣት አለበት ብዬ አስባለሁ። ተዚህ ላሲስ ሁለት ዲቤቶች እኮ ጥሪ ያደርጓል። የሰለሞን ታቦት በዚህ ቦታ አለ ብሎ ደፍሮ ወጥቶ ከኢትዮጵያ ኦርቶዶክስ መምህር የሚያስረዳኝ ሰው ካለና ካሳመነኝ $100,000 እሰጠዋለሁ ብሎ ይሄንን 100,000 ብር ሁለት ጊዜ 100,000 ብር እሸልማለሁ ብሎ ቀለመወርቅ አይተንፍሱ በአደባባይ የተናገረበት ቪዲዮ አለ። ቪዲዮ እኔ ጋር አለ፣ እዚህ ስልክ ላይ አይ ቲንክ ያለው አለ። አሳያቸዋለሁ። ወደ ሆነ ስልክ ከጠበቃችሁኝ አሳያቸዋለሁ ፈልጌው። ይሄ ሰው ብር ከተሰበሰበለት በኋላ ልክ እንደ ቁማርተኛ 100,000 ብር አስይዛለሁ ማለት ነው የጀመረው። ቀጥሎስ ቀለመወርቅ አይተንፍሱ የምትሉኝን እያንዳንዳችሁ ሰዎች የሰጣችሁኝን ገንዘብ ለጠበቃ ቀጥሬ አሳስራቸዋለሁ ማለት ነው የጀመረው። ስለዚህ ለማሳሰር እከፍለዋለሁ የሚለው ኢትዮጵያ ውስጥ ታቦት አለ የሚለውን ነገር ላሳመነኝ ሰው 100,000 ብር ከፍላለሁ ብሎ የፎከረበት ያ ገንዘብ ባልታመመበት ህመም የሰበሰበው ነው። ደሜን ታውቃለህ አይደል? እነ ዕብራዊት ምናምን አሁን ተለይቷል፣ ተከፋፍለዋል። ዕብራዊት ደሜን ስኳር በሽተኛ ነኝ በልና እንለምንልሃለን ብለዋለች። በሽታ ይመረጣል። ግሩፕ ውስጥ ላሉ ሰዎች በነገር ላይ በዛ ጊዜ በሽታ ይመረጣል። ሜኑ ይሰጣቸዋል። ለደሜ ሰብሰብለት ገንዘብ። እሺ ደሜ ላይ የሚሄደው ትንሽዬ ቦርጭ ስላለበት ስኳር በሽታ ይባልለት፣ በሱ ነው የሚያምነው ሰው ይባላል። ስኳር ይሁንለት፣ አይ ደም ብዛት ይደረግለት ይባላል። ተሰብስበው በጊዜ አይ ጨጓራ ይሁንለት፣ ለኤርሚያስ በርከት ያለ እንዲሰበሰብ ስፓይናል ይሁንለት ሁሌ ተቀምጦ ስለሚውል ተብሎ ነው አይ ቲንክ የተሰበሰቡ ገንዘብ። ስፓይናል አይ ኤርሚያስ ብዙ ጊዜ ሲነካ ስለሚንቀጠቀጥ ነርቭ ይሁንለት ተብሎ ነው ገባ የተሰበሰበ። እንዴ ምግብ ቤት ስማ፣ ምግብ ቤት ያለ ሰው ሜኑ እንደሚያማርጥ የህዝብ ማህረብና እንትን ቦርሳ ለማስከፈት የበሽታ ሜኑ አማርጠው ያልታመሙትን ታመመን ብለው ገንዘብ የሚሰበስቡ ነውረኛ ሰዎች በጽድቅ አቋም ላይ ቆሞ አይደለም ገንዘብ የሚጠይቁት ያሉት። ቀጥሉ ሂዱበት። ጋይስ ታብታብ እያደረጋችሁ ምንም ታቡ እኮ መፋጠጥ ሆነ እኮ 3.9 ኬንያ ያለው እስቲ ታብታብ እያደረጋችሁ። እኔ ግን ሲመስለኝ ሰው ውጭ ሀገር ላይ በጣም የስራ እድሎች አሉበት። ለሌላ ሰው ራሱ ኢትዮጵያ ውስጥ ላሉ ለአገልጋዮች መትረፍ በሚቻልበት ሀገር ላይ ሆኖ በዚህ ልክ ወርዶ አቤል ሄደ። እኔ ወደ ሳቂ ልመለስ። እሺ እነሱ እስከሚመለሱ እኔ ላውራ። በዚህም በዛም ስለሚሰማ ማለት ነው። ቀለመወርቅ አይተንፍሱ የማይነካበት ነገር የለም። ዛሬ ይነካል፣ ይረገጣል። ለምንድን ነው የሚረገጠው? በቃ የዘራውን ዘር ማጨድ አለበት። እና ሴቶችዬ በጣም መጠንቀቅ ያለባችሁ እንደ ቀለመወርቅ የእግዚአብሔርን ቃል ይዘው ከሚያስፈራራችሁ ሰዎች መራቅ አለባችሁ። ሰርቶ ማምጣት አለበት እንዴ! እሱ ያደገ ሀገር ላይ ሆኖ
ጣራ ያፈሳል ካለ እኛ እኮ ኢትዮጵያ ውስጥ በታክሲ በስንት ነገር በኑሮ ውድነት እኮ ኪሳችን እየፈሰሰ ነው። ስለዚህ እኛ የእውነቴን ነው መረገጥ አለበት ይሄ ሰውዬ አንድ ሊባል ይገባል። እኔ አሁን ለምሳሌ የዛሬ 2 ዓመት እሱ ራሱ ነገር ስለፈለገኝ ማለት ነው እሱ ራሱ ነገር ስለፈለገኝ እሄድበታለሁ። እኔ አሁን ለምሳሌ የዛሬ 2 ዓመት አዋጥቻለሁ ለዳንኤል ይልማን የላኩለት ወዴ ልውጣላቸው ጋይስ መጥቻለሁ ልሂድበት። አራት ጥያቄ ካለሽ ጥያቄውን ብቻ በጨዋነት ጥያቄ ልጠይቃችሁ በጨዋነት ጥያቄውን በጨዋነት እንትና እኮ በጨዋነት አሁን ለምሳሌ ወንድ ልጅ በተለይ አገልጋይ ነኝ ብሎ ቃል ይዞ የሚዞር ወንድ ልጅ ሰርቶ ማምጣት ግዴታው ነው ግዴታው አይደለም? ለምሳሌ ቀለሞወርቅ አገልጋይ ከሆነ ግዴታው አይደለም ግዴታው ነው እንጂ ሰርቶማ ማምጣት አለበት። ማን ነው የሚሰጠው ታዲያ? እሱ እኮ ይኸውልህ ገዝቱ ላይ ያሉትን ሰዎች ስማቸውን እየጠራ አኬሌ ግዴታ አለብሽ እያለ ነበረ እንትን ሲል የነበረው ማለት ነው። አይተህ ከሆነ ማለት ነው ልትረዱኝ ግዴታችሁ ነው። እኔ የጽድቅ አገልጋይ ነኝ። ግዴታችሁ ነው አላለም። ስለዚህ ግዴታችሁ አይደለም በግድ አምጡ አልልም ነው ያለው። አራዩኔ በና ለመኪኔ ተጭኖ ነው የመጣው ነው ዛሬ። እኔ እኮ ሲዝጎፈንድ የሚከፈት ይለኛል ብከፍት ራሱ በደስታ በእውነት ጋራ። ስለዚህ አቤላ መልስልኝ አገልጋይ ነኝ ብለው አሁን ላይ ማለት ነው ቃል እየያዙ እንደ ዋፐር እየተጠቀሙ ግዴታችሁ ነው ስለሚሉ ሰዎች ሰርቶ ማምጣት አለበት የለበትም? ቤተሰብ ካለው አገልጋይ አንድ አገልጋይ ወይም ያገለግላል ብለው የሚያምኑት ሰው ሰራተኛም ሊሆን ይችላል። ያገለግላል ብለው ለሚያምኑት ሰዎች ሰፖርት ማድረግ አለባቸው ብዬ አስባለሁ። እንደ ግዴታ ሳይሆን እንደ ፍቅር አገልግሎት ማለት ነው። የሚያበራየውን በሬ አፉን አትሰር ይላል። ሰው ወንጌል እየሰራ ከሆነ ሰፖርት መደረግ አለበት። አሁን እኔ ቀለሞወርቅ አይተንፍሱ ሰፖርት መደረጉን አልቃወምም። እኔ አሁን ማኒፑሌሽኑንና ከዚህ በፊት የተሰበሰበለትን ገንዘብ ገባሽ የሕክምና ማስረጃ ባላያዘበት መንገድ ሰዎችን አጭበርብሯል እያልኩ ነው። ይሄ ደግሞ ገንዘብ መሰባሰቡን እኮ እኛ አንቃወምም እኮ ባይዘው የሰው ራሱ ሚስ አንደርስታንድ እያደረገ ያለው እኮ ጄኒውን የሆኑ አገልጋዮች። እኔ አሁን ለምሳሌ ጄኒውን የሆኑ አገልጋዮችን እኮ እኛ ራሱ ካለን ከጉለታችን እኮ ሰፖርት እናደርጋቸዋለን። ነገ ሰዎች እርዱ ሰፖርት አድርጉ ልል ይችላሉ። ነገ ወጥቼ ለምንድን ነው መረዳት መደገፍ ያለባቸው ሰዎች አሉ። ሁሌ ሰው ለምን ተረዳ እኮ አይደል? ለምን ገንዘብ ተሰጠው እኮ አይደል? አሁን ፖይንቱን ሰዎች የሚሸወዱት እሱን ለምን ገንዘብ ተረዳ አይደለም። አይ ቲንክ ሰዎች የሚያነሱበት ያደገ ሀገር ላይ ሆነ ትንሽዬ ሰዓት መስራት ትችላለህ፣ እሱን ለምንድን ነው ማድረግ ያቃተን እያሉት ያሉት ጥያቄ እንጂ ለምን ጠየቅ አይደለም። በአንድም በሌላም እኮ አሁን እዚህ ጋር ሰዎች ጊፍት ምናምን ሲሰጡ መልሰን ጊፍቱን ካልሰጠን ከሰበሰብነው እኮ $100 ቢሆን ሰፖርት እያደረጉሽ ነው። ጊፍት ራሱ ሲሰጡ ሌላ ታሪክ የለው። $100 ይሁን ምን ይሁን $5 ይሁን $10 ሰፖርት እያደረጉሽ ነው ሰዎች ጊፍት የሚሰጡት ሰዎች ማለት ነው። እሱንም አውጥተሽ ለግል ጥቅምሽ መዋል ትቻለሽ፣ መልሰሽም ለሰዎች መስጠት ትቻለሽ። እንደ ምርጫሽ ነው። ከዛ ጋር ተያይዞ ሰዎች ውስጣቸው ይሄ ልጅ ሰፖርት ማድረግ ፈልጋለሁ ብሎ ለቀለሜ እያገለገለ እየደከመ ነው ብለው አምኖ መስጠት መብታቸው። ግን አሁን 2 ጊዜ ነው ያ የተደረገው። የመጀመሪያው ዙር ላይ ቀለሞወርቅ አይተንፍሱ ሳይታመም ነው የዘረፈው። ጂጂዬ ለምን ዘጋሽ ኮመንቱ? ለምን ዘጋሽ እንጂ አገልጋይ አሁን ይኸውልሽ ትጂዬ፣ እኔ በጣም በአገልግሎታቸው በጣም ቢዚ የሆኑ ጊዜ የሌላቸው ቀን ከሌት የሚደክሙ የሚያነቡ የሚጽፉ የሚያስተምሩ አንዳንድ እኮ በጣም የምንጠቅሳቸው እኮ ትላልቅ አገልጋዮች እኮ ቢሮዎች ተቀጥረው ምናምን የሚሰሩ ሰዎች ሆነው እኮ አይደሉም። ግን አገልግሎቱ ራሱ ይደግፋቸዋል። እውነተኛ አንደኛ ሲጀመር እነሱ ራሱ የሚያገለግሉት አገልግሎት እውነተኛ አገልግሎት ነው። ያ እውነተኛ አገልግሎት ደግሞ መልሶ ይደግፋቸዋል።
እውነተኛ አገልግሎት ነው የሚያገለግሉት። አሁን እኮ የሰው ስም መጥቀስ ስለማያስፈልግ ነው እንጂ እኮ ሀገራችን ላይ ብዙ አገልጋዮች እኮ ተቀጥሮ የሚሰሩ እኮ አይደለም እኮ ኢቭን የአንድ ቸርች አጥቢያ ቤተክርስቲያን አገልጋይ ያልሆኑ የምናውቃቸው ብዙ አገልጋዮች አሉ። አንድ ቀን ግን ፈንድራይዚንግ ምናምን ብለው ግን እዚህ ሶሻል ሚዲያ ላይ ማንኛውም ሚዲያ ላይ ወጥቶ ገንዘብ ሲያሰባስቡ አታውቂያቸውም። በስነ ስርዓት ለእግዚአብሔር በታማኝነት ያገለግላሉ። አገልግሎታቸው ደግሞ መልሶ በታማኝነት የሚያገለግሉት እግዚአብሔር አይጥላቸውም። አየሽ፣ እግዚአብሔርን ስታገለግዩ እኮ እግዚአብሔር አንቺን ለችግር አሳልፎ የሚሰጥ አምላክ እኮ አይደለም። እሱን እያገለገልሽ አንቺ እንድትቸገሪ የሚያደርግ አምላክ አይደለም። ጄኒውን የሆኑ አገልግሎች አይቸገሩም ብዬ እኔ አምናለሁ። ቢቸገሩም ደግሞ አንዳንዴ የክርስትና መንገድ ነው። እነሱን ሰዎች ደግሞ መርዳት ደግሞ ከኛ የሚጠበቅ የክርስትና ባህሪ ነው ብዬ አስባለሁ። ግን ሊትራሊ ልመናን አድርገውት የትላንትናውን ነገር ምንም ጀስቲፋይ ሳያደርጉ አይናቸውን በጨው አጥበው በውስጥም በውጭ የሚለምኑ ሰዎች ግን እኛም በሚቃወሙት ልክ እነሱም ትክክል አይደሉም ማለት ነው የምለው። እኔን ራሱ ለኮይንና ለጊፍት ነው የምትገባው ያለኝ ሰውዬ እሱ ራሱ ቁጭ ብሎ አካውንቱን ለጥፎ ከክርስቲያኑ ገንዘብ የሚሰበስብ ከሆነ ሁለታችንም ትክክል አይደለንም ማለት ነው። ሀሳቡ ገባሻት እንጂ አቤላ ቀጥል። እና እንትን ነው ቢብሊካል ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ አገልጋዮችን የደገፉ የሰፖርት ያደረጉ ሰዎች አሉ። ኢየሱስንም በገንዘባቸው ያገለግሉ የነበሩ ሴቶች ተብለው የተጠቀሱ የሴት ቁጥር በማይጠቀስበት ዘመን ላይ ስማቸው በክብር የሰፈረላቸው ደጋግ ሴቶች አሉ ባይብል ላይ። እኔ ሰዎች ስለሰዎች መደገፋቸው መስጠታቸውን ጭራሽ አልቃወም። አሁን ግን አንድ ጥያቄ ጠየቀ ሰው ለእንዴት ውሸቱን መሆኑን አወቅ? እንዴት መሰላችሁ? ቀለመወርቅ የተንፍሱ ሳይታመም ነው ታምም ያለው ብሎ ከዚህ በፊት ገንዘብ ያጭበረበረው ብዬ ነው ማምነው። ግን በዚህ ማጭበርበር ሂደት ውስጥ እሱም ሳይታመም እንደሰበሰበ የሚያውቁ ሰዎች አጭበርብረውታል የሚል አቋም አለኝ። አንደኛው ዶክተር ሻውል በእሱ አካውንት ነው ገንዘብ ፔፓል ጎፈንድሚ እሱ ነው። የጎፈንድሚም ጌታ ነው እሱ። በእርግጥ ከዛም በፊት በጎፈንድሚ ነው ላይፉም የተቀየረው። በግል ህይወቱ ላይ በተከሰተ ሀዘን ምክንያት ወይም ህመም ምክንያት የቤተሰቡ አካል ታሞበት ለማሳከም ገንዘብ እየሰበሰበ እያለ ሊያሳክሙ ያለው አካል ሞተ ወይም ወደ ጌታ እረፍት ተሰበሰበ። ስለዚህ ያንን ገንዘብ ለግሉ ነው ያዋለው። ስለዚህ የጎፈንድሚን ጥቅም ያውቀዋል ዶክተር ሻውል። የጎፈንድሚን ጥቅም ያውቀዋል። አክሲደንት ነው፣ ሀዘን ነው የገጠመው። ግን እንደ ድንገት ያ ሰውዬ እንዳለው ማለት ነው ቀለመወርቅ አይተንፍሱ ጋር አንድ ሰውዬ ገብቶ አሁን በሞትኩ አለ። በሱ ዜል ነው አካውንቱ እየተሰበሰበ ያለው። ጢን እያለ እዛው ሲገባለት አሁን ይህን አይቼ ብሞታል። ያው ብሞት ማለቱ ገባሻ? እሱ ከሞተ ዜሉም ለቤተሰብ ነው ውርሱም የሆነው ብሞት አለ። በቃ ገንዘቡን ሲያየው ጢን ሲል ማለት እና $1 ያለችው ይሄን $1 ይሆናል። በእናትሽ ምን አይነት ልጅ ናት? በመድኃኒዓለም ሪቲት አደረግሽ አይገባሽም እንደ አንቺ ምንድን ነው? ሂጂ ደግሞ እዛ ገጽ ቀየረሽ እኮ ምቺ ደግሞ እና እንደ ሰው ለሰው ዝም ብላ ካዳሚ ዝም ብላ ትንቀለቀላለች። እና እንደዛ ነው ዶክተር ሻውል ከዚህ በፊትም የጎፈንድሚን ጥቅም ያውቃል። እሱ ነው አንድ ሰው ስታስይ ራሱ ግሩፕ ኮሌ ስታስይ ራሱ ከባድ ነው እንዴ ጎፈንድሚ ከፈተ እንዴ ነው የሚለው ሳል ከሰማ ራሱ ኤክስፒሪየንስ አለ የዚህ የጎፈንድሚ። እና አይ ቲንክ ቀለመወርቅ አይተንፍሱ በዛ የገንዘብ ማሰባሰቢያ ሂደት ውስጥ ራሱን ሸዋሸዋ ሳይሰራ አልቀረም። ወጥቶ እንዳያወራ ምን ብሎ ያወራል? የውሸት ማለት እኮ $210,000 ሙሉ ለሙሉ ወንድማችን ኤርሚያስ ጋር ደረሰ ማለት ነው። $210,000 የተበላው አለ መሀል ላይ በክፍፍል ተጣልተዋል። አሁን እኮ ሰዎቹ የተከፋፈሉት እኮ በዛ ነው። እብራዊት ከዛ ደግሞ ሜርሲ የምትባሏም ሴት ተከፋፍለውን የሚገፋፉት በዚሁ የገንዘብ ጥቅም ነው።
ለምሳሌ ዕብራዊት ገንዘብ በልታለች ብላ አካውንቷ ላይ ለጥፋለች። ሜርሲ የምትባለው በዋትሳፕ ግሩፕ እሷም ለብቻዋ ታሰባሰባለች። ዋትሳፕ ላይ ትናንትናም ሲናገሩ ነበር አሉ። ዋትሳፕ ላይ በኤርሚስ የምታሰባስቡ ሰዎች አቁሙ እያሉ ነው። እንደዛ ካላሉም አይሆንም። ኤርሚያስ እኮ በጣም እኮ እንትን ገጀራ እኮ ያ ሰውዬ አሳዝኖት አካል ጉዳተኛው ሰውዬ ፕሮፋይልክን እንትን በቲሸርት አሰርቷል ሲባል ወዲያውኑ ማይኩን ከፍቶ የትኛውንም ሎጎ ለምሳሌ የሙሉ ወንጌልን ሎጎ፣ የመካነ ኢየሱስን ሎጎ፣ የመሰረተ ክርስቶስን ሎጎ አንድ ሰው ያለ ፈቃዱ ተጠቅሞ ቢያይ ያሳስሩት ይጠየቃል፣ ይታሰራል፣ በህግ ጠይቃለሁ ያለ ሰው እኮ ነው። ምንም የሚያውቀው ነገር ያለ እኔ አሁን የሙሉ ወንጌልን ሎጎ እዚህ ጋር አድርጌ አሰርቼ ብለብስ ምንም አይጠይቁኝም። ካልሸጥኩት በማተባቸው ንግድ ካልነገድኩ አይ ተመችቶኝ ነው በቃ የአርሰናልን ባድርግ አርሰናል ይጠይቀኛል ነው። ቲሸርት እኮ ራሴ ላይ እኮ ነው ያለ መወደውን የሲሳይን ፎቶ አምጥቼ እዚህ ጋር ባርክ ሲሳይ ፎቶን ቲሸርት ላይ ያሳተመ ብሎ በህግ ቢጠይቀኝ ይችላል እንዴ? በሱ ፓተንት ራይት ከሌለ ራሱ እኮ ቢሸጥ ራሱ እኮ ፓተንት ኢትዮጵያ ውስጥ እኮ ወይንም በዓለም አቀፍ ደረጃ ፓተንት ራይት ከሌለ እኮ ኢቭን እኮ መክሰስ መብት የለም እኮ። ኤርሚያስ ያለበት ሀገር ላይ በድጎማ ነው የሚኖረው። ስራ ከጀመረ ዩቲዩብ ከጀመረ ድጎማውን መንግስት ያነሳበታል። የቻይልድ ሰፖርቱን የቤት ኪራዩን አንዳንድ የሚሰጥ የተቆራጭ ገንዘቦች አሉት እዛ ሀገር ላይ ስራ ለሌላቸው ሰዎች የሚሰጥ ስትወልጂ ምናምን የሚሰጥ ቀጥታ አያደርግም። ከዚህ በፊት ትዝ የሚላችሁ ከሆነ ተናገር እውነቱ እኮ በጣም ትልቅ እንቅስቃሴ ያለው የዩቲዩብ ፔጅ እኮ ነው። ዝም ብላችሁ ኮመንት ላይ የምትራገጡ ሰዎች ዝም ብላችሁ ተረጋግታችሁ ስሙ። መጀመር የሚወራው የኤርሚያስ ዩቲዩብ ላይ ኤርሚያስ ድሮ የሚያደርገውን ነገር ቀጥሎ ቢያደርግ ከማናችንም የተሻለ ገቢ የሚኖረው ሰው ነው። ይሰማቸዋል። እሱ የሚለው ለጽድቅ ብዬ ዩቲዩብ ራሱ ክፍያ የለውም ይላል። ለጽድቅ ብሎ አይደለም። ኤርሚያስ ለጽድቅ ቢል ኖሮ ጊፍቱን ይዘጋው ነበር ቲክቶክ ላይ። እኔ አሁን ጊፍቱን መዝጊያውን አውቀዋለሁ፣ አልዘጋውም። ግን እንድትሰጡኝ ማለት ነው። ስጡኝ ብዬ አላስጨንቃችሁም። ሪፖርት ተደርጎበታል፣ ስጦታ ያስፈልገዋል አላችሁም። በውሸት ብትሰጡኝ ግን ደስ ይለኛል። ገባ? ይሄ ኖርማል እኮ ኔቸር ነው። ጊፍት ፈልጌ አይደለም የምገባው፣ ወይም እችን ስናገር እኮ ጊፍት ይሰጡኛል ብዬ የምናገረው ጉዳይ የለኝም። ግን አሁን ጊፍት ሲሰጠው የሚደብረው ሰው የለም። ኤርሚያስ ዩቲዩብ አካውንቱን ሞኒታይዝ ያላደረገበት ብቸኛው ምክንያት ሞኒታይዝ ከሆነ ህጋዊ በሆነ ፓስፖርቱ ነው ሞኒታይዝ የሚያደርገው። ህጋዊ በሆነ ፓስፖርቱ ሞኒታይዝ ካደረገው ደግሞ መንግስት ተቆራጭ ይወስዳል፣ ግብር ይወስዳል። ግብር መውሰድ ብቻ አይደለም፣ ገቢውን ካልኩሌት አድርገው የእርዳታ ስጦታቸውን ያቆማሉ። ለልጆቹ ሰፖርት የሚደረገውን የእርዳታ ስጦታቸውን ያቆማሉ። ገቢው ታይቶ ማለት ነው፣ ነገሮቹ ይዘጉበታል። ስለዚህ ኤርሚያስ መጥረጊያ ይዞ አደባባይ የሚወጣበት ምንም አይነት ችግር አልገጠመውም። እውነቱን ልንገራችሁ፣ ዩቲዩብ ላይቭ ላይ ቁጭ ብሎ ወገኖች አድርጉኝ ቢል ታክሲ ከፍላል፣ በቃ ይሆናል፣ የማህበረሰቡ አንድ ሰራተኛ ይሆናል። ስለዚህ ኤርሚያስ እዚህ ቸግሮኛል ምናምን የሚለው መስራት ስለማይችል አይደለም። እናንተ የምትሰጡት ነገር እንዳለ ሆኖ የመንግስትንም ነገር እርዳታው እንዲቋረጥበት ስለማይፈልግ ነው። ይሄ ኦፊሻል የሚታወቅ ነው። ባል የቤት ራስ የሆነ ሰው ስራ የማይሰራ ከሆነ ትልልቅ የሀገራቶች ይሰጣሉ፣ ገንዘብ ክፍያ ይሰጣሉ። በዛ ላይ ደግሞ ትናንትና የነገረችኝ ሴት በጣም የሚገርሙ ስትራቴጂክ የሆነ ጉዳይ ነው። እኚህ ሐሰተኛ ነቢያቶች ይርጋ ጨፌ፣ ይርጋ አለም ምናምን ሚዛን ቴፒ ምናምን እኚህ ቡና የሚሸጥባቸው አካባቢዎች፣ የቡና ገበያ ያለበት አካባቢዎች የቡና ለቀማ ወቅትን አስልተው ከዛ ገበሬው ደግሞ ቡናውን ከሸጠ በኋላ ለቃሚውን ገንዘብ ካገኘ በኋላ ኮንፈረንስ እንደሚያዘጋጁ ሄደው፣ ምክንያቱም እዛ አካባቢ ላይ ያለ ህዝብ ገንዘብ የሚሞላበት ሰዓት ነው ኪሱ ላይ። ስለዚህ አምጣ ሲባል የሚሰጥበት ሰዓት ስለሆነ እኛ ሐሰተኛ ነቢያት ምን ያደርጋሉ? የቡና ለቀማ ወቅትና ከተሸጠ በኋላ ቡናው ኮንፈረንስ ያዘጋጃሉ። ከዚህ በፊት የምታውቋቸው ነቢያቶች ማለት ነው። ነቢያቶች የተጠና ኮንፈረንስ ያዘጋጃሉ። እነ ዩጩፋ ብትል፣ እስራኤል ዳንሳ ብትል፣ ይሄ ሚራክል ተካ ብትል፣ ሌሎቹ አብዛኞቹን ያዘጋጃሉ። ኮንሰርት ወይም ኮንፈረንስ ያዘጋጃሉ። ምክንያቱም ምንድነው ስትል ቡና የሸጡ ነጋዴዎች
ከቡና ሽያጫቸው ገንዘብ ስለሚሰበስቡ ያንን ገንዘብ ሳያጠፋፉት በፊት መውሰድ ማለት ነው። አሁን ላይ ካያችሁት የአውሮፓና አሜሪካ ውስጥ ታክስ ሪተርን የሚደረግበት ጊዜ ነው ብላለች ሴትዮዋ። የነጋዴው የነገደው ንግዱ ሰራተኛው የሰራው ስራ የተቆረጠበት ምናምን ሂሳብ ተወራርዶ ታክስ ሪተርን የሚደረግበት አንዳንድ እንትኖች ተመላሽ ገንዘቦች ተመላሽ ለማህበረሰቡ የሚደረግበት ወቅት ነው እና በዚህ ሰዓት ላይ አውሮፓ ያሉ ሰዎች ታክስ ሪተርን ላይ ስለሆነ ያሉት ገንዘብ አለ አካውንታቸው ላይ። ስለዚህ የተጠና ወቅት ጠብቀው ነው እነ ቀለመወርቅ አይተንፍሱና እነ ሜርሲ ፐርሰናል ዲቴክተሮቹ ማለት ነው ዲቴክቲቮቹ ፐርሰናል ሰላዮቹ ገንዘብ ከህዝቡ እየተቀበሉ ያሉት። ይሄ ደግሞ ጥናት ላይ የተመሰረተ ገንዘብ የመዝረፍ ወቅት ነው። ገንዘብ የመዝረፍ ስራ ነው። ስለዚህ እኛ በመሳሪያ ገንዘብ የወሰደ ሰው በጉልበት ወንበዴ ወይም ሽፍታ ከተባለ በመጽሐፍ ቅዱስ ሰዎችን አይምሮ ማኑፕሌት አድርጎ የሚወስድ ምንድን ነው የሚባል ስም ስጡት እስቲ ስም ስጡት። እና በጣም ትልቅ ገቢ ማግኘት የሚችል ሰው ነው ቀለመወርቅ አይተንፍሱ። ዩቱብ ቢከፍት አስበሃል? እዚህ ሚዲያ ላይ በጣም ትልልቅ ሰዎች አሉ ዩቱብ ላይ በጣም ትልቅ ገንዘብ የሚያገኙ ቲክቶክ ላይ ማይመጡ ጭራሽ እኔ እኮ አሉ እኮ ቲክቶክ ላይ ጭራሽ ማይመጡ። ለምሳሌ ማነው ልጅ በጣም ደስ የሚለኝ ዩቲዩብ ላይ ነው በቃ የሚሰራው። ቲክቶክ ላይ አልፎ አልፎ መጥቶ ነው ቪዲዮ የሚሰራው። እንደዛ ማለት ይችላል ኤርሚያስ አሊያ አሁን እሱ አልፎ አልፎ ነው በቃ ቪዲዮ የሚሰራው። እንትና ለምሳሌ አቤል የወይኗ ልጅ አቤል ብርሃኑ የሚባለው ልጅ ዓለምን የሚዞረው በዩቲዩብ ገቢ ነው። ዓለምን የሚዞረው አይደለም። አሁን የኤርሚያስ ኮንቴንት ይሰለቻል። አሁን ለዩቲዩብም እኮ አይደለም እኮ አሁን ገድል ብለህ ሁሉ ጊዜ የኤርሚያስ ኮንቴንት ለአንተ ነው የሚሰለች። በጣም ብዙ ኦዲየንስ አለው ኤርሚያስ፣ በጣም ትልቅ ኦዲየንስ አለው። ለምሳሌ ዩቲዩብ ላይ ቋሚ ኦዲየንሶች አሉት። ዩቲዩብ ሰብስክሪፕሽን ባለፈ ክፍያ የሚከፍሉ ሰዎች አሉ። አሁን አገልግሎቴን ደግፉ ለማለት ዩቲዩብ ላይ በሳምንት $77 ከ200 ሰዎች ቢያገኝ ቋሚ የሚከፍሉት የሚሰጡት ሰዎች ማለት ዩቲዩብን ደግፉ ቤት ከዛ ጥሩ ካሜራ ቢገዛ ከሰማህ ተጠቀምበት። መጥረጊያ ይዤ ዞሬ 9 ቦታ ተከልክያለሁ ምናምን የምትል ምንም መጥረጊያ የማያስፈልገው ስራ ዘርፍ ነው የምነግርህ። መጥረጊያ ያስፈልጋል። ዛፍ መጥረቢያ የማያስፈልግም። ዛፍ ቆራጭነትም ቤት ጠራጊነትም አያስፈልግህ። ከዛ ጥሩ ካሜራ አድርጎ ቀጥተኛ ኤዲት የሚያደርግለት አንድ ሰው ከኢትዮጵያ ውስጥ በተነሳሽነትም ሊሆን ይችላል፣ በገንዘብ ክፍያም ሊሆን ይችላል። አንድ ሰው ቢቀጥር ቀለመወርቅ አይተንፍሱ በጣም ኳሊቲ ያላቸው ቪዲዮዎች ድጋሙ ይለኛል ቋሚ ቪዲዮዎችን ፖስት ማድረግ ቢጀምር ከዛ ሞኔታይዝ አድርጎ ግብር ከፋይ ደግሞ ቢሆን ኒውዚላንድ እኮ ግብር ከፋይ ትፈልጋለች። ምንም የሰለጠነ ሀገር ብትሆንም ሰፖርት የሚያደርግ የሚንቀሳቀሱ ትፈልጋለች። በድጎማ እንድትኖር አትፈልግም። ስለዚህ አሁን እኔ የምሰራቸው ኮንቴንቶች አድሬስ የሚያደርጉት ፕሮቴስታንቱን ብዙ ፕሮቴስታንት ሚዲያ ላይ ያሉት ፕሮቴስታንት ደግሞ ይናደዳሉ እኔ በመለቃቸው ኮንቴንቶች። ስለዚህ ባለማየት አድማ ያደርጋሉ የኔን ቪዲዮ። ሊልዬ አሳባለሽ ምንድነው ሲስ ሚዩት ናንተ ሚዩት ናንተ ሲስ ድምፅ አይሰማም። ኤርሚ የሚባል ልጅ በጣም ይልካል። ለምን በዛ አቤላ ሄደ ለምን አትሞግተውም? ምንድን ነው የሚልከው? እንትና ለገብቼ ለሞግታችሁ ይላል። በጣም ምንድነው ትሞግታ? ቀጥል አቤል። ምንድነው ትሞግታ? ምንድነው ትሞግታ? ሂድና ቀለመወርቅ ሞግተው። እኛ ምን አገባ? አገኔ እኮ ፖዚቲቭ የሆነኛ አሁን እኮ የምናነሳው እኮ ለሌሎችም ቢሆን እኮ ፖዚቲቭ አይዲያ እኮ ነው። አንደኛ በጣም
የስራ ሀገር ላይ የስራ እድሎች ባሉበት ሀገር ላይ ሆነ አሁን ቲክቶክ ላይ እኮ በቀን 2 ሰዓት 3 ሰዓት ካገለገልክ በቂ እኮ ነው። እግዚአብሔር ህዝቤ መቼም 24 ሰዓት አገልግሉኝ ብሎ የጠራው ሰው የለም እኮ 24 ሰዓት። እኔ ቲክቶክ ራሱ 24 ሰዓት የሚፈልግ አገልግሎት ነው ብዬ አላስብም። በቃ ማለት ኢፌክቲቭ በሆነ መልኩ በቀን ውስጥ ለምሳሌ 4 ሰዓት ገብቶ ቲክቶክ ላይ ቢያገለግል 4 ሰዓት በጣም ብዙ ነው። በየቀኑ 4 ሰዓት ማለት እኮ በጣም ብዙ ነው። ኢቭን በሳምንት ራሱ 3-4 ቲክቶክ ላይ በሳምንት 3 ከገባ በቂ ነው። በስነ ስርዓት ስራን ሰርተ ለቤተሰብ ጊዜ ሰጥተ ምናምን አድርገ መሆን ሲገባ ግን 24/7 እንደ ኮሊደር ፕሮጀክት እዚህ ላይ ተሰቅሎ መዋል በራሱ ትክክል ነው ብዬ አላምንም። ጌታ ኮሊደር ፕሮጀክት እኮ ቢያንስ እዛ ውስጥ ያሉ በሙያቸው የሚሳተፉ በጉልበታቸው የሚሳተፉ ሰዎች አሉ። ገባ ለብዙ ሰዎች ጥቅም የሚሆኑ ለዛ ነው 24 ሰዓት የሚሰሩ ከሀገር ግንባታም አንፃር አዋጭ እርጀንሲ ያለው እርጀንሲ ከፍ ያለ ነው እንትን ያለ ነው። ግን አሁን በሽፍት ራሱ እኮ ቀኑን ሙሉ ራሱ ላይቡን ከቨር ማድረግ ይችላሉ እኮ ከሆነ ሰዓት እስከሆነ ሰዓት ኤርሚያስ ቢኖር ከዛ ወደ ቤቱ ወደ ሚስቱ ወደ ልጆቹ ወደ ስራ ወደ ምናምን ቢል እኔ በክፋትና በምናምን አይደለም። ሰዎች እኔ ፖዚቲቭሊ ተረዱ። በጣም የሥራ እድል ባለበት ለሰዎች በጣም መትረፍ የሚቻልበት ሀገር ላይ ቁጭ ብሎ እንዴ ጤነኛ እጅና እግር ተይዞ አካውንት ተለጥፎ እንደንትና መጣ ብሎ ቢያገለግል ጥሩ ነው ባይነኝ እኔ። ገባ እንደ ትዝታው መጥቶ ቲሸርት ቢሸጥም ጥሩ ነው ባይኔ። ገባ ኤርሚያስ ከቸገረ ናና ለመድረስ ሩጡ ብለ ትዝታው ሳሙኤል ቲሸርት ሽጦ ገንዘብ እያሰባሰበ እንዳለ ባለሀብቱን ኮንፈረንስ ላዘጋጀ ነው ለኦርቶዶክሳውያን ወንጌል ለማድረስ ነው ተጠራሁት ብሎ ቦዲቲ ላይ ኮንፈረንስ እንዳዘጋጀ አንተም ቦዲቲ ላይ መጣ ኮንፈረንስ አዘጋጅ። ሰሜን ኢትዮጵያ ላይ እንደሆነ አትሄዱም እናንተ አገልግሎታችሁ ተደራሽነታችሁ ለኦርቶዶክስ ማህበረሰብ ነው። ኦርቶዶክስ ማህበረሰብ በስፋት ያለበት ሀገር ላይ ግን ኮንፈረንስ እንኳን አታዘጋጁ። ቢያንስ ኑና ቦዲቲ ያለች በቃ አዘጋጁ። ማንም ቢመጣ ዌልካም ነው። ነጩም ቢመጣ አሜን ነው፣ ጥቁሩም ቢመጣ አሜን ነው፣ ከክልሉ ቢመጣም አሜን ነው፣ ከክልሎችም ቢመጣ አሜን ነው። ቦዲቲ ለሁሉም እንግዳ ተቀባይ የሆነች ከተማ ናት። ኑ እኔ ኮንፈረንስ አሁን እንትን የምለው ነገር አለ ማለት በጣም ትልቅ ኦዲየንስ ያለው ሰው ሆኖ ሳለ ኮላብ አድርጎ እንደ ትዝታው የሆነ ትልቅ ቦታ ላይ ማይክ ምናምን ይዞ አንድ ቀን ማገልገል የሚችልበትን ሁኔታ እንኳን ሳይፈጠር ቁጭ ብሎ እዛው ደግፉኝ እርዱኝ ማለት ሼም ነው። አይኒዌ እንግዲህ ቀኑ ሙሉ በአንዳንድ ቪዲዮ ደግሞ እየተገረበ ነው። ግረባ እኮ ነው አገልግሎቱ። መቼም ገድለ ዘራ ብሩክ ትሄድበታለህ። ከዛ ዩቲዩብ ላይ የሚቀዱት ልጆች ያስቀምጡታል። ከዛ እሱ ነው መልኩ። እኔም እያልኩ ያለው እኮ እሱን እኮ ነው መልኩ። ቢያንስ አሁን መልእክቱን ታስቀምጥና ከፈለገ እኮ በራሱ ዩቲዩብ ፔጁ ላይ ራሱ ያስቀምጠዋል። ከዛ ውጪ ግን አሁን ቀኑን ሙሉ ቲክቶክ ላይ የሚያስቀምጥ ምንም ነገር የለም። 24/7 የቲክቶክ አገልግሎት አይፈልግም። ሶሻል ሚዲያ ሰው ዋይዝሊ ይጠቀማል እንጂ ቀኑን ሙሉ እንትን አይልም። መልእክትን ታስቀምጣለህ። ያንን መልእክት ገብቶ እንዲያዳምጡ እንዲሰሙ እንትን እንዲሉ ታደርጋለህ። ከዛ 3 ቀን 4 ቀን በራሱ እኮ አሪፍ እኮ ነው። ጠፋ ብለህ ደግሞ ትመጣለህ። ከዛ ደግሞ አንተም አንብበህ ተዘጋጅተህ ራስህ ላይ አቅም ሰርተህ ምናምን ትመጣለህ። እንዴ ጠዋትን ቀንም ማታም ምናምን በጣም እንትን ይላል። ከዛ አንጻር ፖዚቲቭሊ ብትመለከቱ ታሪፍ ነው። እዛ ያላችሁ ሰዎችም ቻሌንጅ ብታደርጉት ጥሩ ነው። የወንጌል አርበኛ ነው ምናምን ማለቱን ትታችሁ አንዳንድ ጊዜ ቻሌንጅ ብታደርጉት ጥሩ ነው። ጥሩ ነው። አንድ ልጅ ኮመንት ላይ አሁን ገና በቃ ቤተሰብ አደረገ እና እኔ ኤርሚያስን እንቅልፍ ነሳችሁ ይላል። የአንድ አመንዝራ ፎቶ ተጠቅሞ ማለት ነው። አንዱ ኤርሚያስ እንቅልፍ ነስቶ እንዳይመስልክ። እኛ 9 ሰዓት ዞር ብዬ ገባ አካባቢውን ቃኝቼ መስራት ያለብኝን ሰርቼ እቤቴ ገብቼ ነው ያገኘ።
ገብቼ ነው ያገኘኝ። ገባ? ለዛ ነው ሰው እንደዚህ ፊዚካሊ በጣም ጥሩ ሸንቃጣ የሆነ አቋም ያለ። ገባ? የሆነ ጊዜ ላይ እኮ ከነሱ ጋር ቁጭ ብዬ ነግሬያለሁ አይደል? እንዲህ ብድግስ ቻፔ የታለቀው ወንበሩን ይዞት ተነሳ። አንቺ ሉትራን መግባት ይቻላል። ገዝት ላይ መቀመጥ ኧረ ጌታዬ ድረስ አንቺ ሰላም ብያለሁ። ቴንክ ዩ አንቺ እንዴት ነሽ? እግዚአብሔር ይመስገን። ከእንቅልፍ የተነስቼ ይኸውልህ የዕለት እንጀራዬን ስጠኝ ብለሽ ስትጸልይ የዕለት ነገር የሚሰጥሽ ልጅ የዕለት ነገር ምን ላይ ናችሁ? ሲሶ ቪዲዮ ሰርቶብህ አይቻልም። ማናት ኦፊሻል ምናምን ነገር ለሲሶ አድርሱ ብላ ማናት? እኔ እኮ ደርሶኛል ብዬ ዲዩት አደረኩት። ደርሶኛል ቪዲዮ ዲዩት አድርጌው ደርሶኛል ቪዲዮ። ማታ ስንት አሰባሰባችሁ አልኩት እና ነገረችህ። ስንት አሰባሰባ? አይ ብዙ አይመስለኝም። አሁን እንኳን ሰው ራሱ ሳይመጣ አይቀርም። ለሲሶ አድርሱላት ብላ ቪዲዮ ሰራች። እኔም ደግሞ እህቴ ደርሶኛል በጣም ነው የማመሰግነው። እኔ ራሱ በቀጥታ ደርሶኛል ብዬ እኔ እኮ ሰው የሚሰደብበትንም ቪዲዮ ዲዩት ያደርጋል። እኮ ከፋ። አንተ ልዩ ጸጋ ነው ያለ። ያንተ ትከሻ ሰፊ ነው በጣም እኔ እኮ ያቤል ነበር ትከሻ ሰፊ የሚመስለኝ። ለካ ያንተ አለሲ ሲበልጠኛል። እኔ አሁን ኮመንት ላይ አንዳንዶቹ እንድታገሳቸው አልችልም። ሰው ይኸውልሽ ቢያንስ ቁጭ ብለው ምንድነው የሚወራው ብሎ መስማት አለበት። አንዱ የሆነ ኮመንት ላይ ቪዲዮክን አልሰማሁክም ግን አንተ ልጅ በጣም የምትደብረኝ ብሎ ኮመንት ሰጡ። ከዚህ ከቲክቶክ መጥቶ ዩቲዩብ ላይ የ30 ደቂቃ ቪዲዮ ነው የሰራሁት። ኦርቶዶክስ ቨርስ ፕሮቴስታንት ብዬ እዚህ ሶሻል ሚዲያ ላይ ስላለው ሃይማኖታዊ ጥላቻና መካረር ነው የሰራሁት እና ቢያንስ በመስቀል የተሰቀለውን ኢየሱስን ካመንን ቢያንስ ይሄ የጋራ የሆኑ ምንላቸውን ውብ ነገሮች መሬት ላይ ህይወትን በሚያሳጣ መንገድ አንቃረንባቸው ብዬ ነው እንደ ሐሳብ የሰጠሁትና ለኦርቶዶክሱም የወገን አይደለም ለፕሮቴስታንቱም የወገን አይደለም። ይገባኛል። አንዳንድ ሰዎች ፕሮቴስታንት ስለሆንኩኝ ለፕሮቴስታንት በጣም እንዳደላ እንደወገን ትፈልጋላችሁና ወገንተኝነቱንስ ምን አመጣው? እግዚአብሔር ከኛ ውሸት ጋር ይቆማል ወይ? እግዚአብሔር ከኛ ስህተት ጋር ይቆማል ወይ? ከስህተት ሰውን መመለስ አንድ ነገር ነው፣ ግን ከስህተቱ ጋር መተባበር ወይም ስህተቱን መደበቅ ግን ሌላ ነገር ነውና ቢያንስ እንደዚህ አይነት አድማጮች አሉ። አቡና የሚባል ሰውዬ ድምፁ የሚያስጠላቸውና ሳትሰማኝ ሐሳቤን ሳታመዛዘን እውነት አለው ውሸት ነው ይሄ ልጅ የሚያወራው ብለህ ነገሩን በግራና በቀኝ ሳታይ ከጠላኸኝ ችግሩ አንተ ጋር ነው ያለውና ይህን ነገር ቢያንስ ብናስተካከል ጥሩ ነው። በይኔ አድማጮችን ነው ይሄንን የምላችሁ። የምታዳምጡ ወገኖች ይህን እንኳን አስተካክሉ። ምንድን ነው የሚያወራው ግን ይሄ ልጅ ምንድን ነው የሚናገረው ነገር ብላችሁ አድምጡ። ከዛ በአመክንዮ የሚበልጥ የተሻለ ሐሳብ ካላችሁ ሞግቱ፣ ሐሳቤን ሞግቱት። ከኔ ጋር ለመጻፍ ትገጥማላችሁ። ሐሳቤን ሞግቱት። እኔ ቀለመወርቅ አይተንፍሱ አጭበርብሮናል ነው። እኔም እኮ እንዴት ተጭበረበርኩ ሰው ነኝ እያልኩ በቃ ተጭበርብረናል። ስለዚህ ወይ የሕክምና ማስረጃውን ያሳየን አሊያም ደግሞ እንደተፈወሰ የሚያሳይ ቀድሞ በሽተኛ እንደነበረ አሁን እንደተፈወሰ የሚያሳይ ለምስጋናም ለዝማሬም የሚያበቃንን ማስረጃ ያቀርብልን። ዝም ብለህ ኤችአይቪ ኤድስ በሽተኛ ነኝ ብለህ ከዛ ተሽሎኛል ምናምን እሱን ሚዲያ ላይ ሄደህ ትፎግራለህ። እዛ ነብይ ቻናል ላይ ሄደህ ይሄ ቀልድ አይደለም። እርግጠኛ ነኝ ይሄ ሿሿ የተሰራው እዚህ ኖርማል ዓለማዊ የሚሰበሰቡበት ሚዲያ ላይ ቢሆን ከፕሮቴስታንቱ በተሻለ ዓለማውያን ሚዲያዎች ለጽድቅ ይቆማሉ።
ለጽድቅ ይቆማሉ፣ እውነትን ለማውጣት ይታገላሉ። እና አዎንታ በሪሳን እዋቸው ተመልከቷቸው። ሰው ሿሿ ሲሰራ መኪና ይሰጣል ተብሎ የውሸት ቢዝነሱ ሲገባ ወጥተው ይሟገታሉ እነዚህ ሰዎች። አየህ ዓለም ላይ ያሉ ሰዎች አንተ ዓለማዊ የሚመስሉ ሰዎች እነዚህ ሰዎች ሰው በገንዘቡ እንዳይጭበረበር በጤናው እንዳይጭበረበር ካንተ የተሻለ ኃላፊነት ተሰምቷቸው ይሟገታሉ። ኢየሱስን የምታውቅ በክርስቶስ ኢየሱስ ነፃ ወጥቻለሁ ብለህ የምታምን ማህበረሰብ ሆነ ሳለ ሰው ሲሸወድ እንደ ኖርማል ይሸወድ ይበላ ይዘረፍ የራሱ ጉዳይ የምትለው ምን አይነት ህሊና ቢስ ብትሆን እና ጴንጤው ጋር ደግሞ የሚብስ ይመስለኛል። ሲስ ምን ይመስላል? ጴንጤው ጋር አይብስም ይሄ ነገር ቸልታውና ዝምታው ኒውት ነው። እኛ ጋር ላይ መሰለህ አንዳንድ ጊዜ ሎጂክን አመኪኖን የሚያስብ ምክንያት አድርጎ የሚያስብ ሰው እየጠፋ ያለ ይመስለኛል። እኔ ትናንትና ለምሳሌ እንደ ምክንያት አንስቼልሃለሁ እንዴ እዩ ጩፋና ለምሳሌ ጭሮ እንደቀላል የሚቀልድበት ማህበረሰብ ሚኬት እንደመጣ ራሱ ግራ ያጋባል። እሺ ትላንትናም ተበልተ ዛሬም ተበልተ ለነገ ራሱ እኮ ተስፋ የለም እኮ ላለመበላት እኮ ራሱ አንተ እንቺኛዋን ትንሿን እና ኤርሚያስና ምናምን እኮ የምታነሰው እኮ በገጠር በከተማው እኮ ነው የማህበረሰብ እኮ የሚነፋው እኮ። አሁን ለዚህ ማህበረሰብ ራሱ ማን ነው ነፃ የሚያወጣው የሚለው ነገር ራሱ እኮ አንገብጋቢ ነው። ማን ነው ራሱ ከዚህ ነገር ያላ ወይ አክሊል ይሻል አራቀይረው እና እኔ በምክንያት ማሰብ የተወ ማህበረሰብ ያለ ይመስለኛል። ማተዝም ብሎ ተስፋ ያደረገ የሚኖር በስራ ለወጣለሁ ብሎ ከማሰብ ይልቅ ላጸለዮች ብር ሰጥቶ ነገርየውን በመቀየር የሚያስብ በጸሎት ሀብታም ሆናለሁ ብሎ የሚያስብ ጤነኛ ሆናለሁ ብሎ የሚያስብ በተለይ በእንደዚህ አይነት ተራ አስተሳሰቦች የተያዘ ማህበረሰብ የፈላ ይመስለኛልና እና ነገርየውን ቀይራለሁ ብዬ ከምታገል እንዳንተ በነገርየው ባላግጥ ይቀለኛል ብዬ አስባለሁ። እንትን ጆይ ጭሮ እንኳን ከኋላም ያሉ ሰዎች አሉ። ሰሞኑን አይ ቲንክ እንትን ላይ ያየሁት መሰለኝ የሙሉ ወንጌል ቀጠና 2 ሙሉ ወንጌል መድረክ ላይ ከገቢ ጉተማ ጋር አቤል እሱ ነገር እኮ የመዝሙር ምረቃ ነው አለ። አንዱ መዝሙር በስተት ወይ አክሊልሻ ስትመጣ ሀሳብ ተበተነኩ ወይ አክሊልሻ አክሊል ይገባል። እኔ ልውጣ ሲሶ ነው ሁለት ሰው ይዛል። አክሊል አንተ አይመለከተውም። ቶፒክ አክሊል አይመለከተውም። እሺ ትናንትና እኮ ሰማነው እኮ እሱም እዚህ ጉዳይ ላይ ተሳስቷል። ይዘረፉ ምን ችግር አለው እኮ አለ። ስቷል እኮ አክሊል እዚህ ጉዳይ ላይ እኔ ምን አገባኝ። ወዶ ከሰጠ አይደለም ወዶ ከሰጠ እኔ ምን አገባኝ አለ። ወዶ ከሰጠ እኔ የምለው ግን እንዴት ነው ያ $200,000 ወይ ቤት አልገዛ ማለት ቤት ክራይ ነው እኮ አሉ። ምክንያቱም በዛኛው ብር እኮ ዳጎስ ያለ ማሃኒቾ ምን አለ መሰለህ $200 እኮ ሙሉ ለሙሉ ወደ ኢትዮጵያ አካውንት እኮ አልገባም እኮ። ከዛ ላይ ማን ያለው ኦልሬዲ ከዚህ በፊት ረጅም ጊዜ አውቃለሁ። ሙሉ ለሙሉ እሱ አካውንት ውስጥ አልገባም $210 ባሻ ተሰርቷል። እሱ መሀል ላይ አሁን ሰነታራው አላየሽም? የሉም እኮ አንድ ላይ ከገንዘቡ ስብሰባ በኋላ እኮ እነ ሻውል ምናምን ሸዋ ገብቷል። ምን ነው ሸዋ ኢንተርቴይንመንት እኮ ኦኬ። አይ ቢሆንም ግማሽም እንኳን እጁ ላይ ቢገባ ግማሹም አልደረሰም ይችላል። እኔ ግማሹም እጁ ላይ አልደረሰ። መታመም የተወሰነ ታሟል፣ የተወሰነ ታክሞበታል። መታመም የተወሰነ ታሟል። ቤት ውስጥ ፊዚዮቴራፒ ምናምን ተሰርቶበታል። ግን ሙሉ ለሙሉ ብሩ እጁ ላይ አልደረሰም። ምክንያቱም በስልክ ኦልሬዲ ያን ጊዜ ያወራሁት ሰው ምናምን ነበር። ሌላ ሰው ራሱ በጣም እንትን እያለ ያወራኝ ሰው ነበር። መታመም እኔ እንዳቤላ አታመመ ተከፋፈሉት ማለት አልገባኝም። እኔ ግን ብሩ የት ሄደ? የተወሰነ ዳንኤልማ የተወሰነ ብር ዳንኤልማ አገር ውስጥ ያለውን ብር በልቷል።
እኔ እኮ አሁን የሚያሳዝነኝ እኮ ከኢትዮጵያ የሚልክ ሰው የአሜሪካ መንግስት እንደዚህ ዶሮ ላይ ከበሮ እየመታ ከኢትዮጵያ ወደ ዳንኤል ይልማ ብር የምትልኩ ሰውዬ በጣም ነው የምትደንቀኝ። ዳንኤል ይልማ ሸዋሸዋ ራሱ ልጅ እንትን እኮ ነው እኮ። አይ ከዛ ደግሞ እኔ ሌላ እንግዲህ መረጃ ተሳስቼ ሉን እርግጠኛ አይደለሁም። እዚህ ደግሞ ወደ ኤርሚያስ እዚህ ደግሞ ወንድም አለው አሉ። ወደ ወንድሙ አካውንት የተወሰነ ገብቷል። እኔ የሰማሁትን ነው። እግዚአብሔር ወደ ወንድሙ አካውንት ነበር። ወንድሙ አካውንት ወደ ወንድሙ አካውንት ራሱ ሌላ ነገር ገብቷል። እና ግን ሙሉ ለሙሉ 210 ሺህ ብሩን ይቅርሽ ማለት በጎፈንድሚ ዜል ፔፓል ምናምን የተሰበሰበ ብሩስ እሱ የት አለ እኮ? ልሽ አሁን እኮ ልሽ እሱን ብር አሁን ለምሳሌ በጎፈንድሚ ብቻ እኮ $210,000 ተሰብስቧል እኮ። አክቹሊ የአሜሪካ መንግስትም $210,000 ሙሉ ለሙሉ አይሰጥሽም። የራሱ ፕሮሲጀር አለው። በጣም ከባድ ፕሮሲጀር አለው። $210,000 አይሰጥሽም። ግን እንደዛም ሆኖ ሙሉ ለሙሉ ያብር ኤርሚያስ አልደረሰም። ሙሉ ለሙሉ ኢቨን 50% ራሱ አልደረሰም። $100,000 ራሱ አልደረሰም። እንዴ የሚገርም ነው። እንደዛ ከሆነ እውነት ከእውነት ጋር ነው የምትቆሚው እንጂ እንትን አልደረሱም። 3% ራሱ ይቆረጣል እያለ ምንልህ ከዛ ላይ ራሱ የሚቆራረጡ ነገሮች አሉ። ተቆራርጦ 50% ሁሉ አልደረሱም። ዛሬ ሻዋ ላይ ቆረጠው አለ በሰም የተካፈሉ ሰዎች አሉ። ይሄ የጉልበተኛ ሰፈር ስራ የጫኝና ወራጅ ድሮ እኛ ነው የምናወርደው፣ ባለቤቱ ያወርደውም አይነት እኮ አንቺ እኮ ሌላ አሁን እኮ ለምሳሌ እዚህ አገር ውስጥ እኮ ሌላም ሰው ራሱ የደረሰው እኮ አለ እኮ እኔ የማውቀው ሌላም ሰው የደረሰው አለ አገር ውስጥ ከእነንትና ውጭ ራሱ እንዴ። ኦኬ ማን ነው ደግሞ አለ? አሁን ስሙን ኦልሬዲ እኛ ጋር ስለሌለ ስሙ መጥራት አያስፈልግም። እኛ ሃይማኖት ውስጥ የለም በእነሱ ሳይድ እኛ ሃይማኖት ውስጥ በእነሱ ሳይድ ያሉ ሁለት የሚጠረጠሩ ልጆች አሉ። ከሁለቱ አንዱ ይሆናል። በአይምሮ ላይ የመጡልኝ ሁለት አሉ። እነሱ ራሳቸው ሲሞቱ የሚያየው ለዛ ነው በህልሙ ሲሞቱ ነው የሚታየው ሁሌ እነሱ ስለ ሞት ካነሳማ እኛም በሞት በቃ በቅርብ እንደሚነሱ ምናምን ይላል እኮ የኛ። ኧረ በጣም የዋ ነው ጌታ፣ ልቡ በጣም ሩሩ ነው። እኔ በሆን ሞታችኋል፣ አሁን ራሱ የላችሁም፣ እክዳችኋል በህይወት መኖር። ያንተ ደግሞ የባሲያቤል በቃ ኤርሚ በጣም ሩሩ አባዬ ነው እንዴ? አባዬ እኔ አይምሮ ላይ አባዬና ያኛው ነው የመጣልኝ። አባዬ ወይኔ አባዬ አባዬ እኮ ሀቢቢ እኮ ሄዳ አንተን ላይ እኮ እንዲህ እያለች እኮ አየኋት። እኔ አባዬና ባባ ናቸው የመጡልኝ። አቤል ሲሶ አባዬና ባባ ላስት ነው የሚባል አይ እንዴ ኤኒዌይ አይ ሁሉም ደርሶታል። ከዛ ከነሰዎች ከና አባዬና አንተ አልደረሰህም? አይ ሲስ ማን ያደርሰዋል? በእናትህ እሱ ጋር ተደረሰ። ድምሩ ነው ከስራው ጋር ተይዞ የሚደርሰው። አሁን እኮ ሂሳቡን ስሰራ እኮ ነው አሁን እኮ የደረስኩበት እንጂ እኮ እንትን አይደለ። እኔ መረጃው በጊዜ ጠይቄ የደረሰኝ ይሄ ነው። ኤኒዌይ እኔ አሁንም ማታ አንዳንድ ሰዎች በጣም አንዳንድ ሰዎች ለራሳችሁ ለምናችሁ እያደራችሁ እኔ ከይቅርታ ጋር ሌሎቻችሁን በጣም እንትን እንዳሉ ለምናችሁ እያደራችሁ ራሳችሁ ላይፍ ከፍታችሁ አካውንታችሁን ለጥፋችሁ የምትለምኑ ሰዎች አንዳንዶቻችሁ ማታ ስትናገሩኝ ሰምቻለሁ። እና ቢቻል ራሳችሁ አንዳንድ ሰዎች የሚከላከሉት ለነገ ለራሳቸው ለሚያደርጉት የእርዳታ ማሰባሰብ ለኤርሚያስ አሳስቧቸው አይደለም። እዚህ ጋር ከተመታ እዚህ ጋር ማሰባሰብ የሚባለው ኢሹ ከተመታ የእነሱ ነገር ሊመታ
ገባ። ስለዚህ የእነሱ ነገ እንዳይመታ ዛሬ እሱን በመከላከል ውስጥ ለእግዚአብሔር የተቆረቆሩ በማስመሰል የነገ እርዳታ ማሰባሰቢያቸውን ነው እያተረፉ ያሉት። ልክ እንደ አንዳንድ በመላጣው ጀምሮ እስኪ ጎፍርለት ጀግና ከሆኑ ለእኔ አሁን እኮ ጀግና ከሆኑ ወንድማችን እኛ እያለንማ አንተ ወታት ለምንም እኛ አንተን የቤት ኪራይ ከበር ማድረግ አያግተንም ለምን አይሉ ሲምፕል ነገር እኮ ነው። እኔ ወንድሜ አንተ እኔ ወንድም እያለሁ አንተማ ሶሻል ሚዲያ ላይ ወጥተህ እንዴት ትለምናለህ ብላ ለምን ከበር አያደርጉለትም? ጎበዝ ከሆኑ ወንድ ከሆኑ ማለት ይሄን ያህል እንትን የሚሉ ከሆነ እኛ ከበር እናደርጋለን ለምን አይሉ? ከሰን እንዴ አለ አሁን ሁሉ ቢያንስ እዛ ካይቆ 5-6 ሰው ለምሳሌ ስራ የሚሰራ ሰው አለ። ይህንን ነገር እኛ በውስጥ እንገለዋለን፣ እንጨርሰዋለን። ይሄ የታቀደ ሰፊ የሆነ ብዝበዛ ካልሆነ በስተቀር የተጠና ማህበረሰቡ ማራቆት ካልሆነ በስተቀር ለምሳሌ እዛ ካይቆ 5-6 ሰው እኮ የሚሰራ ሰው ለምሳሌ ይኖራል እኮ $100 ወይንም $250 ከበር ቢያደርጉ እኮ የወንድማችን የቤት ኪራይ ይሸፍናሉ። ለምን ያን ነገር አያደርጉ? አሁን እኛ ላይ ፊት ከማታቸው ይልቅ ለምን ያንን ከበር አያደርጉ? ይችላሉ 5-6 ሰዎች ቴክር ማድረግ ይችላሉ። ይሄ ሁሉ ሚስቱ የቀጠሮ ጌም ለምን አይጮቱ? የቀጠሮ ጌም አንድ ለምን አይጮቱ? እኛም ያለን ይዘን መጣለን። ሲስ ያቺ አበባዋንም ምናምን ይበትናል መት አሲሶ ሚስቱ ምሰራ ከሆነ የሶስት ልጆች የሚሰጡት ከሆነ ለዚህ ሀገር እኮ አንዱ አካል ከሰራ የልጆችም ከተሰጠ እኮ በቂ እኮ ነው። ጥሩ እኮ ገቢ ነው ማለት የሶስት ልጆች አለ። አሁን አራተኛ የመጣ ነው ብለዋል ትናንት በርግጥ እና የሶስቱም ልጆች ሚስቱ ምሰራ ከሆነ እንዴት አይበቃኝም? በጣም እና ግን ከባድ ሆነና አልተኛም ሌሊቱን አራተኛማ በምን ጊዜ ይመጣል? አራተኛ እንዴ ጌታን ሲል ሰምቼዋለሁ ትናንት አራተኛ እየመጣ ነው ብለው እንዴ አይደለም አራተኛ በምን ጊዜ አንዴ ምን አገባል? ምን አብቃቅቶ ጊዜውን ከተጠቀመ ምን አገባል? እዚህ ላይ ጥያቄ ልታነሱ ነው። መቼ ነው ቀና ሌሊት ብለው ምን አገባል? የግል ጉዳይ ላይ እኛ አንገባም። የግል ጉዳይ ላይ በፍጹም አንገባም። ግን እኔ ቢያንስ ይሄ ማህበረሰብ አንዳንዶቹ ቢጠሉኝም ቢጸየፉኝም ይሄ ማህበረሰብ የእኛም ማህበረሰብ ነው። የእኛም እህትና ወንድም ናቸው። ወንጌል አማኞች እኮ ኮመንት ላይ እኮ የሚፍጨረጨሩት እኮ በጣም ጊዜ የተረፋቸው ምናምን ናቸው። አብዛኞቹን እኮ እንደዚህ ኮመንት ላይ በነገራችን ላይ እዚህ ውስጥ ያላቸው ኦርቶዶክሳውያንም ሌሎቻችሁ ክርስቲያን በፕሮቴስታንት ተስፋ የቆረጣችሁ ፕሮቴስታንት የሆናችሁ ሰዎች እዚህ ሚዲያ ላይ የምታዩቸው ሰዎች አይደሉም ፕሮቴስታንቶች ማለት ገባችሁ? በጣም ብዙ ስልክ የሌለው አለ፣ ኢንተርኔት ጨራሽ የማይጠቀም አለ፣ ገጠር ያለው ይበዛል። በጣም በትክክል የሚኖሩ ሰዎች አሉ፣ በጣም ምስኪንዬ ሰዎች። እዚህ ጋር የሚሳደቡት ምናምን የምታዩቸው ሰዎች የሐሰትና የሐሰተኝነት አተላ ውስጣቸው የሚርመሰመስ ሰው ነው። አንድ ሰው እንዴት አስችሎክ ትሳደባለህ? ቀኑ ሙሉ ኮመንት እየጻፍክ ጣት ቻርጅ ሰክተህ ስልክ ጴሬሌን ጳራራም እያልክ እንዴት ትሳደባለህ? እውነቴን እኮ ነው። እንዲህ ሰው ይሄ እንትን ምናምን እኔ በውስጥ በኩል የሚያበረታቱን አፕሪሺየት የሚያደርጉን መገለጥ የማይፈልጉ መንገድ ላይ ሲያገኙን በጣም የሚያመሰግኑ ስለሚሰራው ስራ ስለ ብዙ ነገር የሚያመሰግኑ ትክክለኛ ክርስቲያኖች አሉ። እዚህ ቲክቶክ ላይ መጥተው የሚሳደቡት ምናምን ከሌላ ቤተ እምነት ጋር የሚደራረቁት ምናምን እንትን የተጠለፉ ቦዮች ናቸው። ወዳልሆነ አቅጣጫ ተጠልፏል። አይምሯቸውም ተጠልፏል፣ እጃቸውም ተጠልፏል። እኔ ክርስቲያን ሰጪ ማህበረሰብ ነው። ይሰጣል፣ አገልጋይ ይሰጣል፣ አገልጋይ ሰፖርት ያደርጋል። ቤተክርስቲያን የቆመችው በክርስቲያኖች ድጋፍ ነው። ወንጌል ራሱ የሚቀጥለው በክርስቲያን ማህበረሰቡ ድጋፍ ነው። ግን ድጋፍ ስናደርግ ለትክክለኛ ሰውና ትክክለኛ እየሰራ ላለ ሰው እናርግ ለማለት ያክል ነው እንጂ ማንም ሰው አይረዳ የሚረዳ ሰው እንትን አይደለም ምናምን ብለን
በተለይ ደግሞ የእሱ ሰፖርተሮች ነን የሚሉ ሰዎች አሉና ሌላ ሰው ሲያደርገው ጥፍራችሁን አሹላችሁ ፎቶ ዘግዝቃችሁ ለመሳደብ አትሩጡ። በቃ አሁን የእሱ ያ በተለይ ያዛ ደቡብ አፍሪካ ያለው ልጅ አለ ያ ፀጉር የሸሸው ሰውዬ እንዴት የሚያስጠላ ቪዲዮ አየው። ማን ነው በእናትሽ እንትን እንዴት ላድርግ? ስኬ መሀል ያለችው ማናት? ከዳር በኩል ያለው እኔ መሰለኝ። እኔ እኮ ፈራሁ ቪዲዮ ላሳይ ብዬ ስልኬ ተበላሽቷልና ስልኬ ተበላሽቷል ልመና ሆኗል እና ፈራሁ። መሀል ላይ ቀይ ለብሰሻለሽ አንቺ ነሽ? ኧረ ተው የት ነው ንገረኝ። ቤኬ ለቀቀው መሀል ላይ ያለችው አንቺ መሰልሽኝ። እኔ የራሴንም ተናግሬያለሁ። የራሴ ለእኔ ጥግ ላይ ያለው እኔን አድርጎኛል። ምንድን ነው? እስኪ ቆይ ልየው። እኔ አላየሁም። አንቺ ጠዋትሽን እንዳይረብሽው አትዩት። ይቅርብኝ፣ በቃ ይቅርብኝ። ሲስ ይላል ሲስ ካርበን ኮፒ ይላል ሲስ በፈናፍ አንበሳው ማን አማን አንተ ለሚመስለው ሲስ ወንድምስ ማንቺ ያሸንፋል አይደል? ማንቺ አሸንፍም። አንተ የተለያየ ነው እንዴ የምትደግፉት? እኔ የሲቲ ኧረ ቤት እኮ ራሱ ፍልሚያ ነው። አራቱም አለ ቤት። ያኛው ደግሞ የሲቲ ነው። ይመቻል። አንተ ወሳኝ ሰው ነው። ይመች። የሲቲ አዲሱ ጄኔሬሽን የሲቲ ደጋፊ ነው። እኔ ወልቭስን ነው የምደግፈው። ባለፈው ሁለታቸው ከአርሰናል ጋር አንተ ጥሩ መክሰስ አሪፍ እንትን ይኸው መጣ ጉቢት አይዘክ ሰላም በላቸው። አንበሳው ናና ሰላም በላቸው። አትሽኮርምም ናና ስማ የቲክቶክ ቡዳ በእንትን አይወጣም፣ በፌስቡክ አይወጣም። እሺ አንቺው አየሽው? አንቺው አየሁት እኮ ያየሁት ነው። ማናት ቀይ? እኔ ልንገርሽ፣ እኔ አልዋሽም። እኔ ራሴ ላይ ቀይዋ ማለት ቀይ ለብሰሽ ያለሽው አንቺ ነሽ። እንትኑ ትልቁ አንተ ነህ። ግልጽ ነው። እዛ ጋ ያለው ያው አቤላ ነው። ግልጽ ነው። እስቲ አሳዩና። ምንድን ነው አልገባኝም። ብር ሰታችሁ ማታውቅ ብሏል ጌታ። እኔ $200 አዋጥቻለሁ። ያኔ $200 ወደ እንትና ነው የላኩት። ወደ ማን ነው ስሙ? ኢትዮጵያ ያለው አሁን ዳኒ ይልማ፣ ወደዛ ነው የላኩት። በኢትዮጵያ ያለው ሰው ያላኩለት ሰው አለ። ተው እንዳላወጣ ሁሉም ጋር ልክ ያለው እኔ ዳኒ ጋር ልክ እኔስ በቃ ትቻለህ። እኔ ጋር ልከሻል። አቤል አንተ ጋር የመኪና መግዣ ነው የላኩልህ ጌታ አንተ ጋር። ለዚህ ነው እንደምወድሽ እንዴ እንትኑ ሜሴንጀር ላይ ቋል እንትኑ ረሲቱ ጌታን በይ ላንተ 200 ላንተ 200 አለ። ይኸው ሜሴንጀር ነው። አይ ጸዴ ነው በጣም $200 ሊላክሽልኝ። በስማ ምን ነው ታዲያ እንትን በጎ ልማድሽን ተውሽ። ሲረግጧት አመሏል። ለሁሉም $200 ልክ ያለው አብዛኞቹ ማለት ነው። አንዳንዱ 100 እንዴ ያልቀመሰ ሰው የለም። ባይዘው ኢትዮጵያ ውስጥ ያሉት እንዴ ይሄን ያህል እንትን አደረጉኝ እንዴ። ሁሉም ጋር ልክ ያለው ጌታ ኢትዮጵያ ውስጥ ያለው ሁሉም ጋር የበሉት ናቸው ካሉት። አሁን ሁልሽንም እየገባው ኮመንት ላይ ያጎረሰን እጅ ነካሽ ይላሉ እንዳልከኝ
ያ በጣም የምሬን አሁን ትቻለው በጣም ስላስጠላኝ እኔ ጋጋ ባይዘው እንትን ነው እኔ ያን ጊዜ ማረግሽ በመልካም ነገር ነው ያረግሽ ያን ጊዜ በነበረው ሁኔታ ማረግሽ ለጥፊው ልለጥፈው እንዴ ያው እኛም ታብታብ አንዳንዶቹ ስልካቸው ስለቦለኩት በርግጥ እንትኑን ረሲቱን አላገኘውም አይ ቲንክ ዳኒን አልቦለኩትም የዳኒ አለ መሰለኝ ማ እሱ ይቦልከኛል አሁን አላወጣው ለጥፈዋል ይያልሽ ኦኬ ጋይ እነሱም አይዋሽም በርግጥ አዮ ባከታች የጻፈውን አየሽው አንቺ ምን አለ እኔ ለበትም ያቀመሰት አረ ተው ግን እናንተ አማርኛ ወዴት ነው የምትወስደው which is good እኮ እኔ ሰዎች ማገዝ እኮ it was nice እኔ በእውነት እኔ አሁን ኢትዮጵያ ውስጥ ያሉት እንትን ኢትዮጵያ ውስጥ ቲክቶክ የሚከፍቱት ወንድሞች ይሄው እንደው ለሁሉም ልክ ያለው ለሁሉም እኔ ወልሽ እኔ ፖዚቲቭሊ ነው የምወስደው የሚያገለግሉ ሰዎች መታገዝ አለባቸው አምናለሁ እያገለገሉ ቲክቶክ ላይ ጊፍት ከምሰጠው በውስጥ ይሻላል ቢንት ቲክቶክ ቆርጥ ምናምን ስለሆነ እኔ መሰጥ የምፈልገው በእነሱ በአካውንታቸው ነበር የማስገባው የምሬን ነው ጌታ እና አንድ አለ ደግሞ እዚህ ወንድሞች የሚያግዝ ፕሊስ ለእንትና ላክ እያልኩኝ አስልክ ያለው ብዙ ጊዜ እና በኋላ እንትን ሲሉ ግን በጣም የሚያናደው ማለት ነው አንቺ መሀል ላይ እኮ ማስታወስ አለብሽ አሁን ሰርፕራይዝ ነው ያደረግሽ ማስታወስ አለብሽ መሀል ምክንያቱም ለሰዎች ለመብላት ስለሆነ የሚጮሁት ለመብላት ስለሆነ ሰው ላይ የሚጮሁት የሰውን ለመቀርጠፍ ስለሆነ የሚጮሁት ማለት ከቀረጠፉት ሰው መካከል እንደሆንሽ እያስታውሻቸው ብገስጫቸው ለህይወታቸውም ጥሩ ነው ብዬ አስባለሁ ያ እንደኔ ያስፈልጋልን ብዬ ነው እንጂ እኔማ ስም ራሱ እጠራለሁ አላክሽልኝ የሚለኝ ማሂም ሚቱ እያለች ነው ለሁሉም እንዳንቺ የሰጠች እህታለች ሚቱ እያለች አይደለም አረ በጣም ብዙ ወንድሞች ናቸው ሰፖርት የሚያደርጉት በጣም ብዙ ወንድሞች ናቸው ቅን ወንድሞች ሰፖርት እኔ አሁን እኮ እሱ እኮ ይቶዝ እኔ ሀኒቾ በያንግ ለማባቻ አረ ጉርጌታ ደላላ ስሜቴ ይሆናል አሁን ያቆምኩት አሁን ሉትራን ሲሆን በጣም ብዙ ሰው ሲሰርበኝ ያቆምኩት 7 ወር ምናምን ነው አሁን ማለት ነው አሁን ልክ ያላቀም 7 ወር ከዛ ጊዜ ነው ካቆምሽ ከሉትራን በኋላ ነው ያቆምሽው በጣም የሰደብኝ እነሱ ናቸው እነሱ ከዛ በጣም አዘንኩኝ ማለት ነው በጣም አዘንኩኝ እና አሁን ለማንም አልልክም አቆምኩኝ ኦልሞስት 7-6 ወር አሁን አይ ቲንክ ለኑሮ ነው መሰለኝ ለቤት ኪራይና ለአስፈላጊ ወጪዎቹን የጠየቀው ታለ እኔ አሁን ብታግዙ ፐርሰናሊ ደስ ይለኛል አሁን ወንድማችን ለቃል የተገዛውን ስልክ አላየውም ይገዛለት ችግር የለውም ከቁመቱ እንዳይበልጥ ብቻ ነው ስልኩን መጠንቀቅ ያለባቸው አቤላ ተው እስክሪንሻት መሰላል ላይ ወጥቶ እንዳታነካካን ሆ ብለን አይደለም አንቺ በቃ እንዴ ወይ ምንድን ቆኔ አልገባ ወይ ምንድን የኛ አካውንት ያለበትም ወይ እንግዛለን የኛ አካውንት አልነበረሽ ይላል እንዴ ሲሳ አንተ ምን ትሰራለህ እኔ እኮ እቅበተ እምነት ለሚሰሩት አንተ ምን አቅበት አቃለህ ሲሶ አቤላ ጥያቄው ነበር አቤላ እስካሁን ድረስ እኔ እኮ እኛ በላይ እኮ አቃቢ የለም ከዚህ በላይ እኮ አቃቢ የለም እያሰበበት ነው አቤላ አይደለም እኔ ከዚህ በላይ ምን አድርጌው ነው አቤላ ከጀልኝን ብዬ እኮ ሀሳብ እስከተች መኪና አስታወስክ ያኔ መኪና እንድገዛልህ አስታወስከው
ከዛ ወዲያው ነው ያን ቀን ነው ያስገባሁት። በእርግጥ መኪና ወይ እሱ መኪና እኮ በማግስቱ እኮ ሳይጨርሰው ቀለሜ እኮ ሳይጨርሰው ነው እኮ ባህሪው የተቀየረው ወዲያው። በሁለት ቀን ሲሳደብ እንዴ አልኩ በጌታ። በሁለት ቀን ሞለጨ መኪናው ሳይሞላ የጎማውን ብቻ ነው በነገራችን ላይ ላካችሁልኝ። አዎ አይ ድንገት ያኔ ድንገት ካልሆነ የጎማውን ላካችሁልኝ። ሁለቱን ጎማ ሳፋ አድርጌበት እያጠብኩበት ነው ገዝቼው። ትንሽ ብንሄድበት ጥሩ ነበር። ያኔ ጥሩ መነሳሳት ነበር በእርግጥ ያኔ ማለት ነው። እንትን እኮ ነው አሁንም ቢሆን 4000 ሰው ምናምን ቢገባ ከብሎክ ከፈተውት መጥቶ ያሰባስብልኛል። ቀለሜ ብዙ ሰው ካየ ቪው ምናምን ካየ ይመጣል። አያስችሉም በእውነት ከአንድ ሺህ ሰው በላይ ምናምን ሲያይ በቃ አያስችሉም። ያቁረጥንታል ወገኖች ብሎ ይጽፋል። በዛ ያለ ኮሜንት ላይ ይጽፋል። ከዛ ከተለይ እሱንማ ጥሩ እኔም ተታዝቤያለሁ። አያስችሉም። በስማ እኔ ግን ማለት ነው ሰሞኑን እንትና ዮኒ ማኛ ላይ ተቋል እሱ እኮ ባይዘበ በጣም ዘሞስት በቃ እውነትም ሶሻል ሚዲያን እንዴት አድርጎ መጠቀም እንዳለበት የገባው ሰው ነው ዮኒ ማኛ። ጌታ በደንብ እኔ ፐርሰናሊ በጣም ያደነኩት ሶሻል ሚዲያውን አንተ እኮ በዚሁ ቢቀጥል እኮ ሰውየው ከሶሻል ሚዲያ እየተረሳ እየጠፋ እንደሚሄድ ገባው። ልክ ሲያስበው በቃ ተርኒንግ የሆነ ነገር ላይ መዞር እንዳለበት ገባው። እንዴ አሁን እኮ ተመልከት እኮ አሁን አንድ አጋጣሚ ማታ የሆነ ሳለ ላይቭ ነበረ 5-6 ሺህ ምናምን ሰው ሲከታተለው ነበር። አይ ትክክለኛ በራይት ታይም ላይ ነው በቃ እንትን ያደረገው እና በጣም ያው ፎሎ ራሱ በጣም ጨመረ። አሁን እንዲህ እውነቱ ያለ 170 ነበር አሁን 240 ይሁን ምናምን ደርሶ አይደለም እኮ ልጁ ሲሾፍ እኮ መጨረሻ በቃ ከደምሮ ጋር ውሎ ማዳሬ ሊሆን ነው እንዲህ ብሎ ጌታ ምስክሬን እንዲህ ነው እንትኑን እንዲህ ነው የገለበጠው። እኔ አድንቄዋለሁ ጌታ። ግን በጣም ደስ የሚል ጭንቅላት እኮ ነው ያለን። አይተሃል? እንረሳዋለን። ሁሉን ነገር ነው የምንረሳው። ለምሳሌ ጴንጤ እንደነበረ አሁን ረስተውለታል ሰዎች። ከዛ ኦርቶዶክስን ሲሳደብ እንደነበረ ረስተውለታል። አሁን ደግሞ ጴንጤ ረግጧቸዋል። ጴንጤን እንደረገጠ ደግሞ ይረሳለታል። ልክ አማራ እንደነበረ እንደተረሳ፣ ኦሮሞ እንደነበረ እንደተረሳ ገባ። በሞጋሳ በቃ ሞግጌ ገብቻለሁ ብሎ ገብቶ ነበር ኦሮሞነት ውስጥ። ከዛ በኋላ ደግሞ በትግራዋይ ሆኖ ነበር ደግሞ አንድ ሰሞንና እንደዚህ ነው። ሁሉንም ረስተናል። አሁንም እዚህ ውስጥ ያላችሁ ሰዎች የምነግራችሁ ቲክቶካውያን ሶሻል ሚዲያ ላይ ምን እየተደረገ እንደሆነ ዛሬ አትጀምሩ። ስልካችሁን ስትከፍቱ ከዛሬ ነው የምትጀምሩት። ብዙዎቻችሁ ዛሬ ምን ተወራ፣ ዛሬ ምን ተባለ፣ ዛሬ የኔን ሐሳብ ምን ደገፈልኝ ነው የምታዩት። ዛሬ የደገፍኩላችሁን ሐሳብ ብቻ ሳይሆን መመልከት ያለባችሁ ትናንትናም ያለውን እውነት ይዛችሁ ባላንስ ማድረግ አለባችሁ። አለበለዚያ ትሸወዳላችሁ። ሰው አይለወጥም ብዬ አላስብም። ግን ልክ እዚህ ሶሻል ሚዲያ ላይ እንደ ዮኒ ማኛ አይነት ሰዎች የፈለጉትን አድርገው በድግግሞሽ ያስለውጡ ካለ ሐሳብክ ያ በጊዜው ሲሄድ የነበረውን ሰውዬ ደጋግመው ምንድነው ያስከው ውሻ እያሉ በየርቀቱ ሲነግሩት እንዴ ውሻ ነው እንዲያስኩት ብሎ እንደለቀቀላቸው ማለት ነው። ደጋግሞ የሚነግሩህን ነገር ታምናለህ። እና ለዛ ነው አሁን ለምሳሌ ቀለመወርቅ አይተንፍሱ ጥያቄ ሲበዛበት ላይቭ 24 ሰዓት ነው የሚገባው። ከዛ ያለቅሳል፣ መንፈስ ቅዱስ ይላል፣ መሀል ላይ የንስሐ ጸሎት ይጸልያል፣ ይዘምራል። የጠራኸኝ አባቴ ይላል። ከረኝነት ከዛ ከምድረ በዳ ከዛ ቤት ያወጣኸኝ የጎተትከኝ ነፃ ያወጣኸኝ ይላል። 24 ሰዓት ላይቭ ላይ ነው። ለምንድነው 24 ሰዓት ቻሌንጅ ስታደርጉት የሚገባው ብላችሁ ጠይቁ። ማኑፕሌት ለማድረግ ነው የሚገባው። ሰው የሆነ ነገር ሲባል በጣም ላይቭ ያበዛሉ። ካያቸዋቸው ዮኒ ማኛም እንደዚሁ የሆነ ነገር ስትሉት ላይቭ በጣም ከሚባለው በላይ እኛውን ኦርቶዶክስን እንደሚወድ ለማሳመን
ቀን ላይ ሁሉ ገብቶ አየዋሉ። አሜሪካውያን በሚተኙበት ሰዓት ላይ ላይቭ ላይ አየዋሉ። 24 ሰዓት ገብቶ ማለት ዮኒ አረ ውጣ እስኪሉ ድረስ። ለምንድን ነው 24 ሰዓት የሚገባው ስትል እንድታምነው በቃ ገባ ታማኝ እንደሆነ እንድትቆጥረው ለኦርቶዶክስ ደጀን እንደሆነ እንድትቆጥረው። አሁን አንዳንድ ሰዎች ለኦርቶዶክስ ደጀን እንደሆነ የኦርቶዶክስ የተሻለ እምነት እንደሆነች እንደሚያስብላቸው ያስባሉ ሰዎች። አንድ ሰውዬ ቪዲዮ ሰራብኝ ባለፈው እንዴ ልጁ ጴንጤ ሆነ ሲል ቀጠቀጥከው። ቪዲዮ ሰራበት ምን ሰራበት? ልጁ ጴንጤነቱ ሲተው ደግሞ አፕሪሼት አድርገህ ቪዲዮ ሰራህለት። ለምንድን ነው እንደዚህ የምታደርገው ብሎ እንትን ሰራ። እኔማ ወደ ትክክለኛው ሀሳብ ሲመለስ ሰው ወደ ማንነቱ ሲመለስ አፕሪሼት አደርገዋል። አስመስሎ ጴንጤ ነኝ ከሚለኝ ተሳድቦ የሆነውን ነው ማደንቅለት ማከብርለት። እውነቱን ልንገራችሁ እያስመሰለ ጴንጤ ከሚሆን ሪል ማንነቱ ተሳዳቢነት ስለሆነ ስድቡን አከብርለታል። አሁን ስለ ዮኒ ማኛ ክፉ አላወራ መጥቼ አንድም ቀን ክፉ አላወራለት። ጠላቴም ተቃውሞም የለኝም። ዮኒ ማኛ የፈለገውን ስህተት አሁን ለቢሳሳት ሪከርዱ ቢደርሰኝ ቪዲዮ አልሰራበትም። ለምን? እያስመሰለ አይደለም፣ ትክክለኛ ማንነቱ ነው። እኔ ሲያስመስሉ ነው የሚደብረኝ። ገባ? ሿሾች ይቅርታ የማይጠይቁ አሁን ማን ነው ይሄ እንዳልክ የሚባለው ሰውዬ? ቃሌዎት እንዳልካቸው ዘነበ የሚባለው ሰውዬ አልኩኝ። ትንሽ ልጅ ነው፣ አንድ ፍሬ ነው ለካ። እንትን ላይ ጄቲቪ ላይ ከ15 ዓመት በፊት ጋዜጠኛ ነበረ። ትንሽ ልጅ ነው እና መጥቶ ቤኒ ለሚባል ጠንቋይ ከአሜሪካ ለሚመጣ ጠንቋይ ኑ ተቀበሉት፣ ሚዲያ ላይ ታላቅ የእግዚአብሔር ሰው ይመጣል ምናምን ብሎ ቪዲዮ ሰራ። ከዛ ቃሌዎት መግለጫ ሰጠች። ሐሰተኛ ነብይ ነው አልቀበለውም ብላ ቃሌዎት ቤተክርስቲያን ማለት ነው። ከዛስ ቪዲዮን አነሳ። ይቅርታ እንኳን አይጠይቁም። ሰው አሳስተው፣ ሰው አጭበርብረው፣ ሰው በጠንቋይ እንዲሸወድ መንገድ ጠርገው ይቅርታ ቪዲዮ እንኳን አይሰሩ። ከዛ በኋላ ይመጣና ስህተቱን ለማጽዳት ምንድነው የሚያደርገው? የለጠፋትን ቪዲዮ ፕራይቬት ያደርጋታል ወይ ያጠፋታል። እንደዚህ አይነት ሰዎች ነው የሚጫወቱብን ያለው። ገባ? ስለ ኢየሱስ ፍቅር ያለቅሳሉ፣ ተደብቀው ሌላ ነገር ያደርጋሉ። እንትን እኔ ጋር የሆነ ሰስፔንስ ብሎ መጥቷል። ታፕና ሼር አድርጉ። ኧረ ጌታ ኢየሱስ 7.7 ኬ ብቻ ነው ሼር የተደረገው ማለት ሼር 7.7 ኬ። አይ ታብታቡ 7.7 ሼሩ 24 ነው እኔ ጋር የሚታየኝ 24 ፍሬ ብቻ ፍሬ። እኔ በሼርማ ቀለም ወርቅን የሚያክል እኮ የለም። 91 ሺህ ምናምን ነው። 300 ሰው ነው ላይቭ ላይ ያለው። ለ91 ሺህ ሼር 91 ሺህ ሰው ሼር አድርጋ። ድሮ ታስታውሳለህ አቤል? እንትኑ እምቢ ብሎኛል እየተቆራረጥ ነው እስኪ ብሎ ከዛ አንበሳ ሲወርድ አሁን ጥሩ ሆነ ምናምን ሲባል ነበር። ያኔ የመጀመሪያ ጊዜ ቲክቶክ የማአት አንበሳ ምናምን ሲወርድ በቃ አሁን ጥሩ ነው ኔትወርኩ። የዛሬ ነው ያርገውና እስማ ወገኖች ይሄን ነገር ጆይን አድርጉ። ፌቮ አመሰግናለሁ። ይሄንን እንትን ልብ ቅርጿን እየነካችሁ ጆይን አድርጉ። እሺ እቺ ልብ ቅርጿን ፋን ክለብ ውስጥ ግቡ። እኔ ጋር ለምሳሌ ልብ ቅርጽ ለመስጠት ቢሉ ሰስፔንድ ተደርጓል ይላል። ይኸውልሽ አሻንቺው እስቲ ሞክሪው። ያው እንትኗ እቺ ሜምበር ሆንኩኝ አሁን ይሄ ሰራ ምን ብሎክ ነው እንጂ አቤል እኔ ጋር ሆነሽ አቤል አጋየሁሽ እንዴ? ወደ አቤል ነው አንተ ጋር ያኔ ብሎ ጋር የኔ ዝግ ነው የኔ ዝግ ነው። አንተ ልክ ነው። አይሰራም። የሲሱ አይሰራም። ሲስ እኮ እንትን እኮ ብለው ነው መኪና እየነዳ ምናምን መስሎት ነው መስኮት ሲያይ ሲስ ራስን እያጠፋ መስሎ ነው በመስኮት ዘለል ቱርክ መኪና ላይ ስለወቀ ተበላሽቶ እኮ ነው ተጭኖ ነው የመጣው።
እኮ መኪና ላይ ስለሆንክ መስኮት በር ተከፍቶ ምናምን ስላየ ሌላ ነገር መስሎት ነው ቲክቶክ አልጎሪዝሙ። የኔ መጀመሪያው አካውንት እኮ ራቁት ፎቶ የህፃናት እዛ ደቡብ ኦሞ ውስጥ ያሉ ልጆች ራቁታቸው አየ። ቲክቶክ ሃራስመንት ነው ህፃናት ልጆች ላይ እየተፈጸመ ነው ብሎ ዘጋቢ። ኧረ ተው በእግዚአብሔር ብለው ከፍቶልኝ ነበረ። ያንን ቪዲዮ ስላላጠፋ የጫንኩት ቪዲዮ ደግሞ እኮ ልጆቹን አልቀረጽኳቸውም እኮ እኔ እየዘመርኩ ከኋላ ገብቶብኝ። እሺ አሁን ሜምበራችሁን አዲስ ውስጥ አሁን ተከፍቷል። እሺ እስቲ ሀኒቾ አሁን ተከፍቷል። ሀኒቾ ደግሞ ለአበባ ጊፍት ልመና ይላል እንዴ ሌበል